በስልምና ላይ የቀለድኩ አይደለም፣ ግን ያልሞተ ሰው ሞተ ብሎ እንደዛ ማልቀስ እኔ ጌታ ኢየሱስ በጣም ያዘንኩበት ልጁ ላይ ክርስቶስን። ምናልባት የማታውቁ ሰዎች ካላችሁ ሀሳቡ ምንድን ነው? ድምፅ ምናምን ይሰማል። እየተቆራረጠ አይደለም። አሁን ሆትስፖቱን ኮኔክት አድርጌ ካልኳችሁ በኋላ የተቆራረጠ አይደለም። ሲሶ አለሽ እንዴ? እሺ ምንድን ነው? ቆይ እስኪ ፊት ለፊት ላይ ብፈልግ አጠዋለሁ። እስኪ ቪዲዮ ካለ ላኩልኝ። ወይ ለምን አብረን አንሰማውም? በአጭሩ ያው ሀሳቡ ምንድን ነው? እንትን ነው ያልሞተን ሰው ሞቷል ብሎ መናገር ብቻ አይደለም። አክቹዋሊ ማለት የሆነ ዲያቆን ወንድም ነበረኝ ምናምን ነው ያለው ወንድማችን ኤርሚያስ ተናገር እውነቱን በሚል ስም ራሱን የሚጠራ ወንድማችን ይህንን ከሰማሁ በኋላ መልከጥፉን በስም ይደግፉ የሚባል ነገር አለ። መልከጥፉን በስም ይደግፉ አደገኛ ቀጣፊውን ሰውዬ ተናገር እውነቱን ብለህ ስጠራው ማለት ነው። አደገኛ የምጽት አነጋገርም ይመስላል። ልክ በጣም ጥቁር የሆነውን ጀለስ ሲመጣ አይተው እንዴ ፈረንጁ እንደምትለው ልክ እንደዛ ነው የሚመስለው። አሁን ይሄኛውን ሁኔታ ሳየው በጣም በቃ በጌታ በኢየሱስ እና አንድ ጓደኛ ነበረኝ አብሮ አደጊ ዲያቆን ነው። ድምፁ በጣም ነው እንደሚያምረው ሲቀድስ አለና ድምፁን አሰማን። የቅዳሴ ሰዓት ያለበትን ድምፅ ማለት ነው። እሺ ቀሲስ ሰላም ለርሱ ይፍቱኝ ይባርኩኝ። እሳቸው ሄደውበት ነበር እዚህ ሄዱበት ነበር እሳቸውም እና ድምፁን አሰማ ምናምን ነገር ግን ይህንን እንደው በጣም ድምፀ መረዋ የሆነውን ወዳጄን ቀጠፉብኝ፣ ገደሉብኝ አለና ገደሉብኝ ያለበት መንገድ ደግሞ በቅዱስ ቁርባን ነው ያሉና በጣም እሱ በጣም ነው በጣም የሚያበሽቅ እኔ ምን አይነት አንዳንድ ሰው ያለበት ድንቁርና ግን ጌታ እንግዲህ ይቅር ይበለን። ግን በጣም በቃ ክርስቶስን በጣም አንዳንድ ሰው በጣም አደገኛ እኔ ቅዱስ ቁርባንን ሰው እንዲጠላ ማለት ቅዱስ ቁርባንን ሰው እንዲጠላ የሚሄዱበት ርቀት አንዳንዴ በጣም ነው የሚያስገርመኝ። አሁን እዚህ ሁሌም የምናነሳቸው ርዕሶች ሚስጥራት ምናምን አይደለ? ጥምቀቱን፣ ቅዱስ ቁርባኑ ምናምን እና መተህ በቅዱስ ቁርባን መወያየት ከቻልክ ምንድነው የምጠየቀውን ጥያቄ መልሳለሁ ወይም ደግሞ እኔም ጥያቄ አለኝ ካልክ መተህ መጠየቅ ነው እንጂ ራቅ ብለህ ቆመህ በቅዱስ ቁርባን ተገዳደሉ ምናምን የሚል እንደዚህ አይነት አሉባልታ ወሬ እያወራ ሰዎች ቅዱስ ቁርባንን እንዲጠሉ ለማድረግ የምትሄድበት ሰይጣናዊ የሆነ ምግባር እኔ በጣም ያስገረመኝ ክርስቶስን። በሌላ ነገር በጣም ልጁ በጣም ብዙ ጊዜ ሲሳሳት ይዘነዋል አይደል? ገርላት ላይ ያልሆነ ነገር ተናግሮ ራሱ ቤቱ ድረስ ሄደን አሳይተናል ስህተት መሆኑን። ተሳስቻለሁ ብሎ እንኳን ሲናገር ሰምተነዋል። በጣም ያናደደኝ ግን ይሄኛው ነው። በቅዱስ ቁርባን ላይ እንደዚህ እኔ በቃ ሰይጣን ካልሆነ ማንም ይህንን ሊያደርጉ አይችልም። ቅዱስ ቁርባን ላይ እንዲህ ያለ ነገር የሚያስነግረው ሰይጣን ካልሆነ በስተቀር ሌላ ማን ነው? እና በጣም እኔ በፊት እና በቃ ኤርሜስ ያንን ሰውዬ ቆይ መጀመሪያ ልንገራችሁ። ያንን ድምፁን እያሉ ነው አሉ ጭራሽ ሰውዬው ሟች አበበ ጉልላት አበበ ጉልላት የራሱ ዝም ብሎ ያወጣላችሁ ስም ነው። ግን ያሰማው ድምፅ ግን ቀጥታ የሆነ ዩቲዩብ ላይ የተለቀቀ የሆነ የቅዳሴ ሆኖ ከዛ ውስጥ የሆነች ፓርት ቆርጦ አውጥቶ አምጥቶ ወንድሜ ላከልኝ ቆይ አንዴ ይኸውስ ድምፁን ላሰማችሁ ብሎ አሰማ ማለት ነው። እንዴት አንተ በጌታ ስም ሊያዝ የማይችል ውሸት አትዋሽም? ከዋሻ አይቀር ወይስ እግዚአብሔር እያጋለጠህ ነው? ወይስ እግዚአብሔር እያጋለጠህ ነው? ምናልባት መንፈስ ቅዱስ ሊሆን ይችላል። በዚህ በቅዱስ ቁርባን ላይ እኔ ጥንት ላይ በቅዱስ ቁርባን ላይ እንደው ሳይገባቸው ቅዱስ ቁርባንን የሚቀበሉ ሰዎችን ሳይገባቸው ወርዚ በሆነ ማነር ምናምን ሄደው የሚቀበሉ ሰዎችን መንፈስ ቅዱስ ሲገድላቸው አይተናል። ጌታ እግዚአብሔር አምላክ ገድሏቸው ነበርና ምናልባት አንተም ለቅዱስ ቁርባን ጠላት ስለሆንክ በተዘዋዋሪ የኢየሱስ ጠላት ማለት ነው የምትሆኑ። በነገራችን ላይ ከትልቅ ይቅርታ ጋር የቅዱስ ቁርባን ጠላት የሆነ ሰው የጌታ ኢየሱስ ጠላት ነው የሚሆነውና ለዛ እንግዲህ መንፈስ ቅዱስ አጋልጦ ከሆነ ማላቅም ከሆነ ማለት ነው። ያም ሆነ ግን
በቅዱስ ቁርባን ይገዳደላሉ ከተባለ እናንተ ለቅዱስ ቁርባን የምትስሉ ለቅዱስ ቁርባን ያላችሁ ምልከታ እየቀነሰ አይሄድም? የሆነ እንደዚህ ይደረጋል ለቅዱስ ቁርባን ምናምን እንድትሉ ኃይሉን እንድትጠራጠሩት የሚያደርግ እንደዚህ አጋንንታዊ የሆነ በጣም ሰይጣናዊ የሆነ ንግግርን ሰው እንደዚህ ሊናገር ይችላል። እና ማለት ባልተፈጠረ ነገር አንዳንዱ ይመጣና እኔ አሁን በጌታ በኢየሱስም ትዝተው የተባለ ደግሞ ሌላ ልጅ ምን ብሎ ሲናገር ሰምቻለሁ። ጥፍራቸው ውስጥ እኔ በጣም ነው የሚገርመኝ እግዚአብሔር እንዴ ጥፍር ውስጥ መርዝ ይዞ ገብቶ አለ ካህኑ። ኢማጂን ጥፍርህ ውስጥ ማለት መርዝ አድርጎ ቅዱስ ቁርባን ከመርዙ ጋር አድርጎ ሰጠና የአይጥ መርዝ አድርጎ ተገዳደሉ ምናምን። ጥፍር ውስጥ መርዝ አድርጎ ሲሰጠው ማለት ነው። ምንድን ነው ማለት ለጥፍር መቁረጫ ምን የሚያቀበለው ምን ጥፍር ውስጥ መርዝ አድርጎ እንዲህ። አረ በቅዱስ ሚካኤል ተው በጌታ ስም ምን አይነት እነዚህ በጌታ እኔ ክርስቶስን እኔ አረ በኢየሱስ ስም እኔ አንዳንድ ሰው እኔ በኢየሱስ ቀጥታ እንዴት ሰይጣን ይሰራበታል? ቀጥታ ሰው የሰይጣን መሳሪያ ይሆናል ቀጥታ በጌታ ስም። አረ እና እኔ የምር እኔ መጸለይ ነው ያለብን በጣም እንደው እግዚአብሔር በምህረቱ በቸርነቱ መሳሪያው እንዲያደርገን ማለት በጣም በምህረቱ ማለት ነው። እኛ መሆን አልቻልንም በጣም አቅመ ቢስ ሆነን እና የተሰጠንን እንኳን ጸጋ ልንጠቀምበት እየከበደን ይኸው እየተርመጠመጥን በምህረቱ በቸርነቱ ብቻ መሳሪያው እንዲያደርገን በምንማጸንበት በዚህ ሰዓት ላይ ለአጋንንት መሳሪያው ለመሆን ደግሞ የሚታትሩ ሰዎች ስታዩ ደግሞ በጣም ነው የሚከብደው ጋይስ። እና ቅዱስ ቁርባን ላይ ሰይጣን እንደዚህ ይነሳሳል እና በጣም ጥንቃቄ ይፈልጋል። እና አበበ ጉልላት ምናምን ያለው ሰውዬ ዝም ብሎ ብቻ በቃ አየር ላይ ያለ ሰው ነው። ማስረጃ አምጣ ሲባል የለም ሄዶ ቀድሶ ምናምን ሲወጣ ከዛ በኋላ ሆዴን እንደዚህ ምናምን ብሎ ከዛ ሞታ አለ። የብር አሁን እንደዚህ ታሪክ ተፈጥሮ ቢሆን ራሱ በቅዱስ ቁርባን ላይ መርዝ ተደርጎ ተሰጥቶት ነው የሞተው ይባላል? በጌታ ስም ማን ያለው እንዴ? ስለሞተ ለምን ያንን ነገር መረጥም? ቀስፎት ቢሆንስ ባይሆን እንኳን በሌላ ሚንስ ቢሆንስ የሞተው እንደው ቢፈጠር ኖሮ ራሱ ታሪኩ። ግን ያ ሰውዬ ግን ይኸው ጭራሽ አሉ ከዩቲዩብ ላይ ከኖርማል ዩቲዩብ ላይ ሄዶ ሰርቆ አምጥቶ ድምፅ ብቻ ነው እንደዛ ሲያሰማኝ ነበር። አሁን እኔ መዝሙር ከመስማታችን በፊት ለብረው ይሄን ሁሉ የምታስሩኝ እና የኛ ልጆች ግን በጣም በቃ ኧረ በጌታ ስም ክርስቲያኖቹ በቃ የትም የሌሉ ሰዎች ናቸው እዚህ ያሉት። እና ቤት ስግጥ ብለው ቤት ከፍተው ምናምን ማለት ነው ቤት ከፍተው የሻማ ይሄ ሰው ሲሞት በጥቁር ምናምን አድርገው ሻማ የሚያበሩት የሉ እና ሻማ አብርተው ምናምን ነገር ሰገጥ ብለው ሙሉ ገዝቱ ሞልተውት ቅውጥ አድርገው ያለቅሳሉ ማለት ነው። ኧረ እረፉ እግዚአብሔር ኧረ በጌታ ስም። እና አበበ ማን ነው አሁን ስጠሩ አልነበር እንዴ? አበበ ማን ነበር ጋይስ? አበበ ማን ነው? አበበ ጉተማ ነው? አበበ ጉላት ነው እንዴ? አበበ ጉተማ መስሎ። እሺ አበበ ጉልላትን አልሰቀሉትም ማን ነው? አልሰቀሉትም የሚለው ማለት ነው። አበበ ጉልላትን አልመረዙትም አልገደሉትም፣ ግን ተመሰለባቸው ብሎ መጡ ማለት ነው። አቡ ክርስቲያኖች ግን ኧረ በስመ አብ የተመታችሁ ሰዎች ብቻ መንፈሳዊ ህይወታችሁ ላይ ትንሽ በርቱ እንጂ ማለት ነው። ይሄ ጭዊው ምናምን ያበደ የምር ማለት ሌላ ሰውን ምናምን እንዳትሳደቡ ምናምን አንሳደብ። እንደዚህ አይነት የውሸት ሰይጣናዊ ነገሮችን ማጋለጥ ምንም ችግር የለውም። አጋልጡ በፈለጋችሁት መንገድ ብቻ ሌላ የሆነ ጫፍ ሳትነኩ ፍትት በሉ ምናምን እና የሆነ መንፈሳዊ ነገራችሁ ላይ ስሩ እንጂ ይሄ ጭዊው ምናምን በቃ እኔ ተመቸት ቀጥሉበት። አበበ ጉልላትን አልመረዙትም አልገደሉ፣ ግን ተመሰለባቸው ለእነርሱ። እሺ አንዴ እስኪ
እስቲ ያው ልከውልኝ ነበረ። የእኛ ልጆች ቢሰሩትን ማለት ነው። አንዴ ቆይ ኮኔክት ላድርገው እስኪ ከዛ ጋር እንዲሰማ። እንዲህ ደግሞ እንዴት እንደሚያለቅስ በጌታ እንዴ! ጋይስ ደግሞ እንዴት እንደሚያለቅስ እንደዚህ ይተወናል? በጌታ ስም እንዴ! አይመጣውም እኮ ጭራሽ። አሁን ተልኮልኝ ነው። በቅርብ ስነ ስርዓታቸው ላይ ተገኝቶ የነበረው ሪፖርተራችን ኤርሚያስ በጋሻው ከተማ መሰናዶ አዘጋጅቷል። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን አረ በጌታ ሰው እንዴት ነው እንደዚህ የሚተውነው? ቆይ መተወን የሚችልበት እሺ አረ ሰውዬው አለ እያለ ነው። በስልክ ሳይቀር አውርተውታል። ባይዚ እነን ወንድሞች እነ ባሮጌ ምናምን በስልክ ሳይቀር አውርተውታል። ሰውዬው ማለት አሁን ቀሲስ ናቸው፣ አክቹዋሊ ቀሲስ ናቸው እና በፊት ያውቁ ነበሩ። አሁን ቀሲስ ሆኖ ምናምን እያገለገሉ ነው እና መልስ እሰጥበታለሁ ብለዋል ምናምን እያሉ ነበር። እንዴት ነው ሰው እንደዚህ በውሸት ሊያለቅስ የሚችለው? እኔ በፊት ይሄንን ወንድም ሳስበው ማለት ነው ምን ነበር የሚሰማኝ? በቃ እንደው የለም የሆነ የተወሰነ ውስጡ ጥሩ ሰው አይነት ነገር ሰው ሆኖ ግን የተሳሳተ በቃ በስተቱ ወድቆ ግን ውስጡ ግን ጥሩ አይነት ሰው ነበር የሚመስለኝ ክርስቶስን እና አሁን ይህንን ሳይ ግን በጌታ ስም እንዴት ቤተክርስቲያንን እንደሚጠሉ እንዴት ቤተክርስቲያን እንደሚጠሉ እንዴት ሰይጣን እንዴት እንደሚጠቀም በሰዎች ነው ያሳየኝና አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን ጥቁር ቀን አንድ ቀን ጥቁር የተቀበልን አብረን የቀደስን አብሮ አፈር ፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ባይዜ እንደዚህ የሚያለቅሱት የኛ ልጆች ናቸው የተመቱ። አረፍቱ አሁን ከዛ ቤት ኤርሚያስ ነበር። ከአሁን በኋላ ቀለም ቢል ጥሩ ነው ሰውዬ እና እሱ መጀመሪያ ሲያለቅስ ነበረ። ከዛ በኋላ አሁን የሰማችሁት የሴቶቹ ለቅሶ ግን ክርስቲያኖቹ መሆናቸው ነው ሲያለምጡ ማለት ነው። ይሄ ራሱ አብሮ አደጌ ሳልቀብረው ወንድሜ ወንጌል ነግሬዋለሁ። አንተ እኔ ራሱ ሊያሳምን ነው የምር። ይሄ ሰው ያለቃቀሱ እኮ የምርም የሆነ ሰው የሞተ መሰለኝ። እኔ ሊያሳምን ነው እንደዚሁ ውሸቱን እያጋለጥ ነው። እሺ ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎ ኧረ ሰው ሙድ ይዛ ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ እንደኔ ሳይሆን ቀረ ነው ሞተ። ከተማ ስገባ እንዳንተ ነው መሆኑ የምፈልገው። ኧረ በጌታ ስም ይኸው፣ ኧረ በጌታ እየሳቅን እየተጫወትንም፣ ኧረ በእግዚአብሔር አይገባም። እሺ ደግሞ በዚህም ቪዲዮ ስሩ አሏቸው። አንዱ ልጅ ሙድ ይዞብኝ ተወጥቀኝ ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎ አምጣ መረጃ ነው እኮ ብዬ መረጃ አምጣ
ዛሬ ሰው መጣ አይ ሬሳ ተጋድሞ እናንተ እዚህ ትጋደማላችሁ አያርማችሁን አውጡ በስመ አብ ወወልድ አታሸማክት ወንድሜ ወጥ የለም የሽመክት አክስት ወጥ የለም እማማ ዝናሽም ይበላሉ ዘመን ሞቶባቸው ላይ የመጣሉ ሰርግና ማህበር አይደለም ወጥ የለም አልቅሱ በቅብር ስነስርዓታቸው ላይ ተገኝቶ የነበረው ሪፖርተራችን ኤርሚያስ በጋሻው ኧረ ላሽ አቡ እናንተ ሰዎች በጌታ ስም ማይ ደግሞ ምን ሰርታ ነው? ከዛ ድምፁ መመሳሰልና አለመመሳሰል ተመሳስሎ ከሆነ አሁን እሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው ድምፅ ራሱ በኩሉ ድምፄ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረውን ቪዲዮ አለ እዛ። ያንተ ከሌላ ጋር ከተመሳሰለ የአበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም እንዴ? ይመሳሰላል። እንደዚህ ማስተባበያ መሰጣው እንዴ? በጌታ ስም ኧረ እዚህ ጋር ጩቤ ስሙ ጋይስ። በጣም ይቅርታ ክርስቶስን ነገ ቅዳሴ ነው አይኑ ብዙ መቆየት አንችልም፣ ግን የምንገባበት ራስም አጭር ነው። ዮሐዲ ይኖራል ከዮሐዲ ጋር ለተወሰነች ደቂቃ ዛሬ ቪዲዮ የሰራሁበት ላይ እንሄዳለን። መዝሙር ራሱ አልሰማንም ገና እስካሁን። በነገራችን ላይ ገና ከመግባቴ በእነዚህ ነገር ይጠምዱኛል። ከዛ በኋላ ደግሞ ኧረ አንድ ሙስሊም ወንድምም ኡስታዝም በጣም አደገኛ ነገር እየነገረን ነው። ድምፁ መመሳሰል የጉቹ ጩቤ እንሄድበታለን፣ ግን ቆይ በትንሹ ከዛ ድምፁ መመሳሰልና አለመመሳሰል ተመሳስሎ ከሆነ አሁን እሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው ድምፅ ራሱ በኩሉ ድምፄ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረውን ቪዲዮ አለ እዛ ጋር። ያንተ ከሌላ ጋር ከተመሳሰለ የአበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም እንዴ? ይመሳሰላል። አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማቸዋለሁ ቅዳሴ ላይ። በጣም ስሙልኝ እንግዲህ እንደምትሰሙት ነው። ጓደኛዬ አብሮ አደጌ ነው እያለ ያለው አብሮ አደጌ ጓደኛዬ በጣም ድምፃዊ ነው። አበበ ማን ነበር ያለው? አበበ ጉልላት ይባላል። አብሮ አደጌ ነው። ከብፁዕ አቡነ ናትናኤል ዲቁና የተቀበል ነው ይላል። አሁን ማስረጃውን ሊያመጣ እየሄደ ነው። ምንም የማይገናኝ ታሪክ ነው። በነገራችን ላይ በደንብ እንድትሰሙ ትፈልጋለሁ እና በተለይ ፕሮቴስታንቶች ካላችሁ እኔ ይህን ሰውዬ እያዳመጣችሁ አለመታመማችሁ እግዚአብሔር ምሕረቱን እንዲላክላችሁ ነበር። ሊስን አሁን እንበያ እየመጣ ነው። የሆነ ወንድም የደወለልኝ ይላል። ወንድም የደወለልኝ ድንገት ይሄንን እያወራ ወንድሙ ይደውልለታል። እንስማው። ወንድሙ ደውሎለታል። እስኪመለስ ድረስ እንግዲህ ተጠባበቁ በትዕግስት። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ልብ አድርጉ። ሰውየው አበበ ጉልላት ይባላል። ይኸው ጋይስ በምን አይነት ፍጥረት ነው ግን አሁን እንደዛ ብሎ እንዳወራ ከመቅስፈት ወንድሙ ሰምቶት ከዛ በኋላ ያንን ድምፅ አምጥቶ ከዛ በኋላ ወዲያው ደግሞ ቴሌግራም ላይ ምናምን ያው ፌክ እንደሆነ እናውቀዋለን፣ እንረዳዋለን። ማለት ራሱ የኤርሚያስ ወንድማችን ወደዛው ዝም ብሎ ይልከዋል። እዛው ራሱ ያው እንረዳዋለን ማለት ነው። በመርዝ የተገደለው አብሮ አደጌ ነው አለ። ወንድም የደወለልኝ ይላል። ወንድሙ ደወለልኝ፣ መሀል ላይ ደወለለት። አሁን ሊያሰማን ነው የአበበ ጉልላትን ድምፅ ሊያሰማን ነው። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን ቆምን። ስሙት፣ የሱ ድምፅ ነው። የሱ ሰሙታላችሁ። አሁን የካህናቱ አብረው ስላለ ቅዳሴ ግን በጣም ደስ የሚለው ነገ ማንም እንደማይቀር ተስፋ እናደርጋለን።
እያሰማ ማለት ወንድሜን በሉት አበበ አብሮ አደጌ ነው ብሎች ነው አብሮ አደጌ ነው ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ እኔ ሲሪየስሊ እንደዚህ በቃ ስቅስቅ ብሎ እንዲያለቅስ ያደረገው ግን ሪሊ ዲያቆን በትረ ራና ጉድን ስማ። አሁን ቀሲስ ሆኗል መሰለኝ። አይቴ ቀሲስ በትረ በመጡ እዚህ ጋር እና በሰማ እና ይሄ ቅዳሴ ከማን ጋር የቀደሱት መሰላችሁ? ከአባ ገብረወልድ ጋር መጋቤ ስብሐት አባ ገብረወልድ ይባላሉ። ከኔ ጋር አብረን አሁን አዲስ ኪዳን አብረን እንማራለን። አባ ገብረወልድ የላስ ቬጋስ ኪዳነ ምሕረት አባት ናቸው። ቆይ ላሳያችሁ። በነገራችን ላይ በደንብ ስሙት። ይሄን ቆይ ላሳያችሁ። ይሄ ቅዳሴ የት ላይ እንዳለ ላሳያችሁ። ቅዳሴው ዩቲዩብ ላይ ላሳያችሁ። ከየት እንደወሰደው ማለት ነው። ዋን ሰከንድ። ወይ ጉድ! ወይ ስላሴ! ወይ ሰው በዚህ ደረጃ በሽተኛ ይሆናል። አቸው እዚህ ጋር ታዩታላችሁ አይደለ? እዚህ ጋር ጽሁፉ ያው እዚህ ጋር ታዩታላችሁ። ቅዳሴ መጋቤ ስብሐት ቆሞስ አባ ገብረወልድ ወልደ ሳሙኤል። አሁን ተልኩል ይሄ ቅዳሴ በስቱዲዮ የተቀረጸ ነው። ኦኬ አዎ ከማን ጋር ከዲያቆን በትረ ጋር ድምፁን አሰማችኋለሁ። ኤርሚያስ ያሰማው የነበረውን ድምፅና ይሄንን አሰማችኋለሁ። አሳልፌ ኤርሚያስ የሚያለቅስበትን ድምፅ ላይ ላርግላችሁ። ኤርሚያስ የሚያለቅስበት ድምፅ ማለት ነው። ኦኬ ይኸው እንዳያችሁት ይሄ ቅዳሴ መጋቤ ስብሐት አባ ገብረወልድና ቆይቷል። በነገራችን ላይ አይ ቲንክ ወደ 8-9 ዓመት ምናምን 10 ዓመት ሳይሆን አይቀርም እና ዲያቆን በትረ አሁን ቀሲስ ሆኗል። የአዲስ አበባ የዮሐንስ ወልደ ነጎድጓድ ዲያቆን ቀዳሽ፣ በጣም ምርጥ ዲያቆን ነው። በነገራችን ላይ ይሄንን ሰውዬ ቀለም የምን እያለ ነበረ እኔ ጋር አብረን ዲቁና ያመጣን አብሮ ተወልዶ ያደገ የክፍለ ሀገር ልጅ ነው እና ወረዳ ውዶ ተጋብዞ ቀድሶ ሲወጣ ምግብ ተመገው ሲወጣ በስጋ ወደሙ ቄሶቹ ገደሉት እያለ ነው የሚያወራው። ማን ይባላል አለ ስሙ? አበበ ጉልላት ይባላል አለ። አለቀ። እና ወዳጃችን ግን ምን አለ? ይህንን ነገር ልክ ሲወጣበት ወንድማችን ኤርሚያስ ያስተባበር ማስተባበያ ከዛ የድምፁ መመሳሰልና አለመመሳሰል ተመሳስሎ ከሆነ አሁን እሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው ድምፅ። ራሱ ዲ በኩሉ ድምፄ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረውን ቪዲዮ አለ። የድምፁ መመሳሰል ያንተ ከሌላ ጋር ከተመሳሰለ የአበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም እንዴ? ይመሳሰላል። አንዴ ቆይ ወንድሜ። እሺ ማለት ልክ አሁን ወጥቶ ሲያሳዩት እንደዚህ ማለት ነው። አይ በቃ የኚህ ድምፅ እንደው እኔ ካልኩት ጋር ተመሳስሎብኝ ነው ሀሳቡ ተመሳስሎብኝ ነው
አሁን ዩቲዩብ ላይ የተለቀቀው አሁን ያሰማኋችሁ እንደው ከወንድሜ አበበ ጋር ከዛ ተመሳስሎብኝ ነው። ባለፈው መቼ ነው? ትናንት ነው ከትናንት ወዲያ ማታ ነበር ይሄን ነገር የነገሩኝና ትናንት ነው አይደለም ኤኒዌይስ ብቻ ትናንት ወይ ከትናንት ወዲያ ማታ ከነዋዲ ጋር ነበርና ባለፈው ዳሃ ጸለሳም ብሏል። አሁን ደግሞ ዳሃ ጸግድ እያሊል ነው እያልን ነበርና ይሄ አደገኛ ነው። አሁን ደግሞ እንግዲህ እንደዛ ሊል ማለት ነው። እንግዲህ ዳሃ ጸመርዝ ወማ ከተሉ ወማ መረዙ አለ እና ለማንኛውም አበበ ጉልላትን እንደተባለውም አልመረዙትም አልገደሉትም፣ ግን ለኤርሚያስ ተመሰለበት፣ ለነሱ ተመሰለባችሁ እና ኤኒዌይስ የዚህን ያህል ጀለስ ላይ ከሄድንበት በቂ ነው። ያን አላስፈላጊ ሆኖ አይደለም እውነቱን ለመናገር ግን ያው በጣም ሁሉም እየሄደበት ስለነበረ ለምን ትንሽ ነገር አልሄድበትም ብዬ ነው ትንሽ ነገር ያልኳችሁ። ሌላ ግን አንድ አለ በዚህ በእስልምናው እንግዲህ የእንትን ትምህርት የገነት ትምህርታቸው አለ። የራሳቸው ትምህርት የራሳቸው ነው። በዚህ አይመለከተንም ማለት በገነት እንደዚህ አይነት ሴቶች አሉ ጉች ጉች ያለ ጡት ያላቸው ምናምን የሚለው እንደዚህ አይነት ነገር አለ አይደል? እሱ የኛ ጉዳይ ነው አይደለም። የራሳቸው ትምህርት የራሳቸው ነው። ግን ከኛ ጋር ግን አነጻጽረን ግን ለማየት እንሞክራለን። እሺ ከኛ ጋር አነጻጽረን ለማየት እንሞክራለን። ለማየት ስንሞክር ባለመሳደብ፣ ሌሎች ሰዎችን ባለመንቀፍ አይደለም። አክቹዋሊ የሚነቀፍ ነገር ካለ ይነቀፋል። የትኛውም ቦታ ቢሆን የሚነቀፍ ነገር ይነቀፋል። ግን ሰዎችን ሆን ተብሎ ኦፌንድ በሚያደርግ ደረጃ በዛ መልኩ እየተሳደብን ማለት አናደርግም። እስልምና ላይ በጣም ጥንቃቄ እናደርጋለን። እሺ ስንሰራ ዮሐዴ ይመጣል። ዮሐዴ ጋር ሆነን እንግዲህ ዮሐዴን እንጠይቋለን። እስልምና ላይ ኤክስፐርት ነው ዮሐዴ። አይ ጥሩ ነው። ያ እንደምታውቁት ዮሐዴ አንዳንድ ነገሮች እናወራለን። ከመቤታችን ጋር ያገናኙትን ነገርም አለ፣ እሱንም እናያለን። ይህንንም እስቲ ለማየት ሞከ ቪዲዮን አሳያችሁና በጣም ፓሽኔት ሆኖ ነው የሚናገረው አንድ ኡስታዝ የእስልምና መምህር በገነት ስላለው ነገር ማለት ነው። ስለዚህ እሱን ከኛ ጋር ደግሞ እንደዚህ ነገር የለም። ያለውን ነገር እያነጻጸርን ትንሽ ነገር ለማየት እንሞክራለን የሚያስፈልግ ሆነ። ግን መጀመሪያ አንድ መዝሙር ቢያንስ እንስማ። በጌታ ይሄ ነገር ይዞኝ በጌታ እስካሁን እንትን ራሱ አንሰማ ቀረን መዝሙር እንኳን ሳን ዮሐዴ ሰላም ላንተ ይሁን፣ እንኳን ደህና መጣ። ሰላም ላንተ ይሁን አኬ። እንዴት አመሸ? እንዴት ዋልክ? ሁላችሁም እንዴት ዋላችሁ? ታችም ያላችሁ አይደለም ቤት ነኝ። ፕሌን እያለፈ ወንድማችን ስታወራ የተወሰነ ድምፁ ላይ እንትን አለው፣ የሆነ የውጭ አይነት ድምፅ የሚሰማ ነገር አለው። እሺ እንኳን ደህና መጣ ምናምን ነገር። አሁን ለአጭር ደቂቃ እስኪ የተወሰነ እንሄድበታለን። እንግዲህ አንዳንድ ነገሮች ላይ የመጀመሪያው እስቲ አንድ ቪዲዮውን ላኩልኝ። ኖርማሉ እዚህኛው ትልቁ ስልክ ላይ ነው ያለውና ከሱ ላይ አሁን ማውጣት አልችልም። አንድ ቪዲዮ ላሳየህና እዛ ላይ ትንሽ ነገር እንላለን። ማለት ይሄ ትምህርት እንዴት የሚታየው እዛ እስልምና ላይ ምናምን ነገር የሚለውን በነገራችን ላይ ቅድም አሁን ብያችሁ ነበር። አሁንም የምደግመው ነገር ላስታውሳችሁ የምወደው ነገር ምንድን ነው? እስልምና ላይ ስንናገር በፍጹም ሰዎችን አታክ ማድረግ በሚመስል መልኩ ምናምን አናደርገውም። እሺ ሰዎችን አታክ ሳናደርግ ያለውን ትምህርት ብቻ በተቻለን አቅም እንደውም የሆነ ጥሩ ያልሆኑ ቃላቶች ራሱ ቢኖሩ እነሱ ጋር የሚገኙ በተቻለን አቅም አለሳልሰን ምናምን ለመናገር ነው የምንሞክረው። ዮሐዴ እንደዛ ለማድረግ ይሞክራል። እኔም እዚህ ጋር ደግሞ እንደዛው ለማድረግ እሞክራለሁ። እኔ ያው ዮሐዴ ሲናገር ጠቅለል ያለውን ሀሳብ ኦኬ ለካ እንደዚህ ነው እያልኩኝ ለእናንተ አቅም አብረን የምንሰማው እና ሰው በተቻለን አቅም የስድድብ ምናምን እንደዛ አይነት ነገር ምናምን እንደዚህ አይነት ነገር አይኖረውም። ግን ያለውን እውነታ ግን እናያለን። ለምንድነው የምናየው? ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ላይ አንድ የሚናገረው ነገር አለ። ሌላ አንብብላችሁ እሺ
ሮሜ ምዕራፍ 16 ቁጥር 17 ላይ እንዲላል ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን እናንተ የተማራችሁትን ትምህርት የሚቃወሙትን አንዴ ላጥፋላችሁ አንዴ እሺ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያ የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከዛስ ማለት ተመለከትናቸው ዘንድ እንድትመለከቷቸው ወይም እንድትመለከቱ እነርሱን እለምናችኋለሁ ይልና ከእነርሱ ዘንድ ፈቀቅ በሉ። አየህ፣ ከእነርሱ ዘንድ ፈቀቅ ማለት መመልከት ይጠይቃል። መጀመሪያ ትመለከታቸዋለህ፣ ከዛ በኋላ ከእንደነዚህ አይነት ሰዎች ራስን ፈቀቅ ታደርጋለህ። ሰው በእስልምና ዘንድ ያለውን ነገር ማወቁ አይከፋም፣ ጥሩ ነው፣ ማየቱ ጥሩ ነው። ስናይ ግን በቃ የእነሱ እምነታቸው ለምሳሌ አሁን የሚነሳው ነገር እምነታቸው ከሆነ ይሄ አያገባንም። የስ የእነሱ እምነት የራሳቸው ነው፣ ግን ማወቁ ግን ይጠቅማል። ትምህርታችን ይቃወሙ የለ ኢየሱስን ይሰርቡት የለ አይ ኢየሱስ እንደዚህ ነው፣ ፈጣሪ አይደለም፣ አምላክ አይደለም፣ ራሱን ዝቅ አድርጎ ቢመጣ ጋይስ ብዙ ሰዎች ለመናቅ መንገድ ሆኖ ታያቸው ያ ነገር እና የእርሱ ፍቅሩ እሱ ለመናቅ ከአምላክነቱ ለማውረድ እንደ ምክንያት ሆኖ ታያቸው። ሰው አምላክነቱን ክደው እግዚአብሔር አምላክን ፈጣሪን ክደው ስላሴን ማለት ነው ክደው በጣም ብዙ ነገሮችን ይናገራሉ። ስለዚህ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎችን እንድትመለከቱ ለምናችኋለሁ፣ ከእነርሱ ዘንድ ፈቀቅ በሉ። ፈቀቅ ለማለት ያለውን ነገር ማየት ምንም ጤናማ ነው። ስለዛ በእስልምና ዘንድ ስላለው ዮሐዴ በተናገረ ቁጥር እነሱ ከሚናገሩት ውጭ በፍጹም ሌላ ነገር ሊናገር አይችልም ማለት ነው። ወይም እነሱ ከሚያምኑት ውጭ አይናገርም የሚል ሰው ካለ ግን ለትንሽ ደቂቃም ቢሆን ማስገባት እንችላለን። ከሙስሊም ወንድሞቻችን ፌር ለመሆን ማለት ነው። አይ እኛ ይችኛዋን ነገር እንደ አናምናትም ዮሐዴ እዚች ጋር የተናገርካትን አናምንም የሚል ሰው ካለ መጥቶ ይኸው መጽሐፍቶቻችን ላይ የለም የሚል ካለ ማለት ነው መጥቶ እዚህ ጋር መናገር ይችላል። ስለዛ ዮሐዴ በትልቅ ጥንቃቄ እንደ ሁል ጊዜው ሁሌም እንደዛ ነው የሚያደርገው፣ እንደዛ ያደርጋል ማለት ነው። ስለዛ አንደኛው እሱ ነው። ሁለተኛው ግን ዛሬ ቪዲዮ ሰርቼ ነበረ እንደምታስታውሱት በመሐመድና በአይሻ መካከል ያለውን ያንን ግንኙነት የሚተቹ ሰዎች አሉ አይደለ? እንግዲህ እስልምና ላይ የሚሰሩ ወንድሞች ክርስቲያኑም ምኑም ኤቲስቱም ሳይቀር ሁሉም ይተቻል እስልምናን በዛ ጉዳይ ላይ ማለት ነው። አሁን ላይ እሱን ሲተቹ ያ ነገር ሲተችባቸው የሚመልሱት እንዴት ነው? የሌላ ሰው ሃይማኖት ላይ በመግባት ለምሳሌ ክርስትና ላይ ይመጡና ድንግል ማርያምም እኮ ከዮሴፍ ጋር እንደዚህ ነበረች አይነት የሚመስል ነገር ለማንሳት የሚሞክሩ ሰዎች አሉ። አህመድ ዲን ጀበል እሱ የተናገረውን ይዤ ዛሬ ቪዲዮ ሰርቼ የላችሁ ነበር እና የምር አሁን እመቤታችን እዚህ ላይ የምትጠቀስ ሴት ናት። እሱን ትንሽ ነገር እንላለን። የአይሻ ጉዳይ እንዴት ከእመቤታችን እንደሚለይ ምን ያህል እንደሚለይ እንድታውቁት የአይሻ ጉዳይ ምን እንደሆነ እሱንም ዮሐዴ የተወሰነ ነገር ይለናል። አስቀድመን ግን ወደዛ ወደ እንትኑ እንሂድ። ሰውዬ ወደ ተናገረው ከዛን አንድ ጥያቄ ያቀርባለሁ ለዮሐዴ። አይ እሺ ከራሳቸው ከሙስሊም መምህራን ነው የማሳያችሁ። የጀነት ደግሞ ዱንያ ቆይ ነው እስቲ ቆይ ሰላም ጋይስ እኔ ዊልስን በዊ እንትን ያለው የለም ይሄ ድምፅ አብሮት የሳቅ ድምፅ ምናምን የሌለው ቪዲዮውኑ የሳቅ ድምፅ የሌለው አብሮት አሁን ያገኘሁት ቪዲዮ አብሮት ከውስታዙ ጋር የሳቅ ድምፅ እስቲ ካለህማ ክፈታው። የሳቅ ድምፅ የሌለው አለ እስኪ። አዎ አይ ቲንክ ይሄኛው ያለው አይመስለኝም። ቆይ አንዴ እስኪ ቆይ አንዴ
እሺ አዎ እንትን የለውም። ቆይ ይሄ የለውም። እሺ ከጀርባው የሳቅ ድምፅ ከሌለው እስቲ ክፈትልን እና ደግሞ እስቲ እንስማውና ከዛም ጥያቄ እናቀርባለሁ። እስኪ የሼክ ኢብራሂም ንግግር አለው ከፊትና ምናልባት በጣም የወረደ ነው ድምፁ ከተሰማ ሰው ካልሆነ ግን የእሱን ሰሙ ይሰማል። ሴቶቹስ ምን አላቸው? ሴቶቹ ሁርላይን አላቸው። ያ ወንዶቹ ስለ ጂሃድም ሲያባብላቸው ሲያግባባቸው በሁርላይን ይላል። እኛ ጋር እንዲያው ሴቶቹ አይነሳልን ትንሽ እንትን ይላል። አዎ ይርቃል። አይ ይሄኛው የሆነ ፖይንት ስላለው እንድትሰሙት ብዬ ነው እንጂ ዋናው በጣም ይሰማል፣ በደንብ ይሰማል። እቺ የሼክ ኢብራሂም ንግግር ነችና ይቻላል። አዎ በደንብ ይቻላል። እሺ ማለት በየሆነ በጣም ፓሽኔት ሆነው የሚያስተምሩት ትምህርታቸው። አዎ ቆይ እንትን አድርገው ትንሽ እሺ አሁን እሺ በቃ አይ ቲንክ ቆርጬዋለሁ መሰለኝ። እስቲ ቆይ አይዋ እሺ አሁን አሪፍ ነው። እሺ አሁን ሼክ ኢብራሂም እንጂ ምንድነው የተናገሩት? የእሳቸው ፖይንት ልድገምላችሁና ከዛ የሰውየውን በደንብ ትሰሙታላችሁ። ምንድነው የሚሉ ሼክ ኢብራሂም ሰምታችኋቸው ከሆነ እንግዲህ መሐመድ ሰዎቹን ለጦርነትም ሲያነሳሳ እንበል ወንዶቹን ማለት ነው ለጦርነትም ሲያነሳሳ ሃይማኖትም እንዲቀበሉ ሲያባብላቸው ሑረላይን የሚባሉ ቆነጃጅቶች ደናሉ እያለ ያነሳሳቸዋል። ሴቶች ናቸው የሚጠይቁት ማለት ነው። ሴቶችስ እስቲ ምንድን ያለን ቆይ ብለው ይጠይቃሉ። እስኪመልሱ አይነት ጥያቄ ነው እየጠየቁ ያሉት ማለት ነው ሼክ ኢብራሂም እንግዶች አቅርበው ማለት ነው። እና ይሄንን አምነውበታል መሐመድ ወንዶቹ ለጦርነት ምናምን ለማነሳሳት ይኸው ደናግላን 72 ደናግላን እኮ ይጠብቋቸዋል እያለ ለጦርነት ራሱ ያነሳሳቸው እንደነበረ ይሄ ሴክሱን ለዛ ፐርፐዝ ይጠቀምበት እንደነበረ ያወሩበት ክፍል ነውና ምናልባት ከሰማችሁት ብዬ ነው። አሁን ምንድነው ማለት እንዴት እያለ ነበር ስለ ሴቶቹ ሲያሳምናቸው ወይም ደግሞ ለጦርነት ሲያነሳሳቸው የነበረው? እሺ እንስማ። ይሁን ለጀነት ሰዎች አላቸው፣ ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል ያ ረቢ አላህ። እንደ እናቶቻችን እንደ እህቶቻችን መማማት መውረድ አይታወቅም። እኔ አላልኩም አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። ይህ ነው እንግዲህ የጀና ጉዳይ አበደ። ኦኬ እሺ፣ ይሄ ደግሞ የሼክ መሐመድ ዘይን ናቸው። የቅድሙ ሼክ ኢብራሂም ነበር ያለው መሐመድ ዘይን ናቸው። እኚህ ደግሞ ሼክ ኢብራሂም ማለት ነው። 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል፣ ድንግል ይሆን እንደገና። እኔ አልደክምም እንዴ? አራት ደክምም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህች የአዱንያ ሚስትህ ደስ ይላታል እንጂ ሴቶች አሉ ይቆጫታል። እንዲያው ለምን 200 አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድን ነው የምጠብቀው ይላል። አሁን አላህ ሱብሓነሁ ወተዓላ አዚደኩም ያበዛል፣ ልጨምርላችሁ ይላል። ፈልገው የጀና ሰዎች ምንድን ነው የሚጨምረን ከዚህ በላይ ይላሉ። ኦኬ እነዚህ ናቸው። እሺ ያዲ እንግዲህ አሁን እንደሰማችሁት ከራሳቸው ከሙስሊም መምህራን የሰማነው በሙስሊም መምህራን ዘንድ አሁን እየተነገረ ያለው ይቅርታልኝ አንዴ
ኦኬ ምንድነው በእስልምና ዘንድ እንግዲህ ያለው ይሄ ነገረ ገነት ትምህርት የገነት ትምህርታቸው ወይም ደግሞ የሚመጣው ህይወት ትምህርታቸው ይሄ ስካቶሎጂ ምናምን የትንሳኤው ኖሮ ከዛ በኋላ ያለው ህይወት ምናምን ላይ እንዲህ አይነት የሴክሹዋል ነገሮች ምናምን ይኖራሉ የሚል ትምህርት አለ። ግን ይሄ ሴክሹዋል ነገሮች የግንኙነት መፈጸም ምናምን ነገሮች አሉ የሚለው ብቻ ግን ሳይሆን አሁን እንደሰማችሁት ምናልባት ዮሐዴ የሚያሳየን ነገር ካለ አንዳንድ ከመዛግብቶቻቸው አሁን ከመምህራኖቻቸው ብቻ ሳይሆን ዝም ብሎ እነዚህ መምህራኖች ተሳስተው ነው ወይስ የምር መጽሐፍቶቻቸው ላይ ማለ የሚለውን ዮሐዴን ጠይቀዋለሁ። ሜቢ እስቲ ጠይቄው እንደውም እሱ ከነገረን በኋላ አንድ ነገር አሳያችኋለሁ። ያለውን ነገር እንዴት ማየት እንዳለባችሁ አሳያችሁና በእኛ ዘንድ ደግሞ ያለውን ያንን ተስፋ ደግሞ አንስተን እናወራለን። በጣም ትልቅ ተስፋ አለን ክርስቲያን ወንድሞቼ፣ በጣም ትልቅ የሆነ ተስፋ እና ደግሞ ተስፋው ራሱ በደንብ የተረጋገጠ አይነት ተስፋ ማለት ነው። እንደነዚህ አይነት ተስፋዎች አሁን እንደሰማችኋቸው አይነት ተስፋዎች የተረጋገጡ ተስፋዎች አይደሉም። እንዲሁ ብቻ የሆነ የሚታሰብ አይነት ብቻ ይመስለኛል። እንግዲህ ለምን እንደዛ እንዳልኩኝ በኋላ ላይ እነግራችኋለሁ። የእኛ ደግሞ የተረጋገጠ የሚያስደንቅ የሆነ ተስፋ እንዳለም ደግሞ እሱን በማስረጃ ያሳያችኋለሁ። እስቲ ዮሐዴ የምር አሁን እንደተባለውም በዛ በጀነት ጉጭ ጉጭ ያለጡት ያላቸው ጉጭ ጉጭ ያለጡት ማለት ያው ትረዱታላችሁ አይደለ? ከዚህ በፊት ብያችሁ ጥልጥል ያልሆነ ማለት ነው። ከ15 ዓመት በታች የሆናችሁ ሰዎች እንዴት ትወጣላችሁ ማለት ነው። ምናምን እንግዲህ አስፈላጊ ሊሆን ይችላል እሱና ውጡ። ወላጆች ከ15 ዓመት በታች ያሉ ልጆች አብረዋችሁ ካሉ አይናቸውና ጆሮአቸውን ይዛችሁ እናንተ ብቻ ለመስማት ሞክሩ፣ ለክፉም ለደጉም በሚለው እንደነዚህ አይነት ነገሮች ያው ትንሽ ገለጥለጥ ያሉ ነገሮች ስለሆኑ በማህበረሰባችን ውስጥ የነውር አይነት ነገር ተደርጎ ስለሚታሰቡ ብዙ ጊዜ ለዛ በሚለው ማለት ነው። እና ልክ እንደዛ ጥልጥል ያልሆነ ጉጭ ጉጭ ያለ ጡት አለ አይነት ነገር እንግዲህ አክቹዋሊ ራሱ የእስልምና ፈጣሪ ወይም አላህ ማለት ነው አምላክ የእስልምና አምላክ ተብሎ የሚታመነው አላህ እሱን በቁርአን ላይ ተናግሯል ተብሎ ይነገራል። እሱ ቁርአን ላይም አለ። እዚህና ተዛማች የሆነ ነገር እዛ ይደረግ ዘንድ ያለውንም የሴክሹዋል ነገርንም የሚያሳዩ መዛግብት ካሉ ዮሐዴ ምናልባት እስቲ ቅርብ ቦታ ላይ ካሉ እንደዚህ አይነት ነገር የሚሆን ማስረጃ እስቲ ትንሽ ነገር ብታሳየን ወይም ብትነግረን። ኦኬ እሺ ዋ ጥልጥል ያለ ወይ ቀልድ እሺ ተስፋቸው ስለሆነ በእርግጥ ይህንን ትምህርት አንዳንዶቹ ይህን ያክል በቃ አሉ የሚባሉ ሼኾች ኡስታዞች ምናምን በሚገባ የሚያምኑትና ተስፋ የሚያደርጉት ትምህርታቸው ነው። በቃ ስካቶሎጂ ከተባለ እስልምና ዋና ኢንቴንሽናቸውና ተስፋቸው ይሄ ስለሆነ በስፋት የሚያስተምሩት ስለ ሴቶቹ ነውና ከቁርአን ጀምሮ ይሄንን ታሪክ በሚገባ አለ። እሱን ምናልባት ከተቆራረጠ ምልክት አሳየን። እሺ የሚቆራረጥ አይነት ከሆነ እሺ። ሱረቱል አርህማን ከዚህን ጀምር ሱራ 55 አያ 56 ላይ እንዲህ ይላል ስለ ሴቶቹ ሲናገር በውስጣቸው ከበፊታቸው ይላል ከበፊታቸው ከባሎቻቸው በፊት ማለት ነው ሰውም ሆነ ጅኒ ያልገሰሳቸው አይኖቻቸው በባሎቻቸው አሳጣሪዎች የሆኑ ሴቶች አሉላቸው ይላል። ኦኬ ከባላቸው በፊት ገነት ገብቶ ግንኙነት ከሚያደርጋቸው ከባላቸው ከሱ በፊት ጅኒም ጋኔንም ቢሆን ሰው ያልገሰሳቸው ማለት ድንግልናቸውን ያልወሰደው ማለት ድንግልናቸውን ያልተወሰደ ሴቶች አሉላቸው ይላል። ከዛ ባላቸው ሄዶ እዛ ምን የሚያደርገው ማለት ነው ድንግልናቸው የሚወስደው። የትኛውን ኮሜንታሪ ሄዳችሁ ብትመለከቱ አይኖቻቸው አሳጣሪዎች ማለት ባላቸው ብቻ ነው ቆንጆ መስሎ የሚታያቸው። ገነት ካሉ ወንዶች ሁሉ ከሱ ውጭ ቆንጆ መስሎ የሚታያቸው በጭራሽ የለም። እና ማንም ደግሞ ጋኔንም ይሁን ሰውም ይሁን አልተገናኛቸው። በዚህ አጋጣሚ ሙፈሲሮቻቸው ይሄንን ኢብን ከሲርም ብትመለከቱ በዚህ አጋጣሚ ጋኔኖችም ገነት እንደሚገቡ ማረጋገጫ ነው ይላሉ። ጋኔኖችም እዛ እንደሚያገቡ ማረጋገጫ ነው ብለው ይፈቱታል ማለት ነው። ስለዚህ ጋኔኖች ራሱ ሴክስ እንደሚያደርጉ እና እዛ በገነት ማለት ነው እንደሚጋቡ የሚያሳይ ነው። ሁለተኛ ደግሞ የሰው ሚስት የሆኑ ወይም ደግሞ እነዛ ቆነጃጅት የሆኑ የገነት ሴቶች ሑሪ ባለ ጥቋቁር አይኖች ይላቸዋል ቁርአን ሲገልጻቸው። አይናቸው ጥቋቁር የሆነው ጡቶቻቸውም እናየዋለን በኋላ ላይ እንደዛ የሆኑ ሴቶች አሉ።
ደናግላን ናቸው ደናግላን ናቸው እና ማንም አልነካቸውም፣ ሰውም ጅኒም አልነካቸውም ይላል። ኦኬ የገነት ሰዎች ደግሞ ወደ ገነት ሲገቡ በጣም ቢዚ ይሆናሉ፣ በሆነ ስራ ቢዚ ይሆናሉ። ያው ሱረቱል ያሲን ሱራ 36:55 ላይ በጣም ቢዚ ይሆናሉ ይላል። የሚታያቸው ከሆነ የገነት ሰዎች ዛሬ በእርግጥ በስራዎች ውስጥ ተደሳቾች ናቸው ይላል። አማርኛው ቢዚዎች ናቸው ነው ትርጉሙ ማለት ነው። በስራዎች ተደሳቾች ናቸው ይላል። የሆነ ስራ እየሰሩ ቢዚ ሆነዋል፣ ተጠምደዋል። ምንድነው ያን ስራ የሚለው ተፍሲራቶቹን እንመለከታለን። እንግሊዘኛው የሚታያቸው ከሆነ አርበሪ ትራንስሌሽን ማለት ነው። የአርበሪ ትራንስሌሽን the inhabitants of paradise today are busy in their rejoices ይላል። የሆነ ስራ እየሰሩ ቢዚ ሆነዋል ይላል። ኦኬ ምንድነው ቢዚ ያደረጋቸው ስራ? ያው ተፍሲር አልጀላለይን የራሳቸው ሙፈሲር ምንድነው ቢዚ የሚያደርጋቸው? በገነት ቢዚ የሚያደርግ ስራ ይኖራል። ምንድነው ያ ስራ የሚለውን ሲያብራራ to what the inhabitants of the fire are suffering ኦኬ ቢዚ ማለት ነው በመሰቃየት ቢዚ እንደሚሆን ሁሉ በሲኦል ያሉ ሰዎች በስቃይ ቢዚ እንደሚሆኑ ሁሉ አለ the delighting in pleasures such as deflowering virgins ይላል። የገነት ወንዶች ደግሞ ወይም ደግሞ የገነት ሰዎች ደግሞ በደስታ ምን ይሆናሉ? ቢዚ ይሆናሉ። ምን በማድረግ deflowering virgins የነዛን ደናግላን ድንግልና በመውሰድ ቢዚ ይሆናሉ ይላል። ኦኬ ንጽጽሩ በገሃነም ያሉት ሰዎች በእሳት በመቃጠል ቢዚ ሲሆኑ በገነት ያሉት ደግሞ ደናግላንን ድንግልናቸውን በመውሰድ ቢዚ ይሆናሉ ነው። በቃ ደናግላት ድንግልናቸውን ይወስዳሉ። በጣም ደስ ይላቸዋል ድንግልናቸውን በመውሰድ ማለት ነው። ያንን መውሰድ በቃ ደስታቸው ነው። በቃ ደናግላንም ዲፍላወር ማድረግ ድንግልናቸውን ማፍረስ በቃ ለነሱ ትልቁ ስራቸው ቢዚ የሚያደርጋቸው ስራቸው ነው። ስለዚህ በሌላ ነገር በምንም ቢዚ ሊሆኑ አይችሉም እያለ ኢብን ከሲር ያብራራዋል ማለት ነው። ስለዚህ ደናግላንን በመገርሰስ ድንግልናቸውን በማፍረስ ቢዚ ይሆናሉ ይላል። እዛው ሱራ 78:33 ምን ይላል? እኩያዎች የሆኑ ጡተ ጉቸማዎችም የሆኑ ሴቶች አሉ ማለት እኩያ የሚላቸው እድሜያቸው ማለት ነው። እድሜያቸው ቀደም ሲያብራሩት እንደነበሩ ኡስታዙ ሰምታችኋቸው ከሆነ እኩያዎች የሆኑ ማለት እድሜያቸው 33 ዓመት የሆኑ ሁሉ እና ደግሞ ጡተ ጉቸማዎች የሆኑ አለ። ጡተ ጉቸማ ምን ማለት ነው? ኢብን ከሲር ሲያብራራው ጡተ ጉቸማ የሚለውን ምን ብሎ ፈታው? ኦኬ ካዊብ የሚለውን ነው ጉቸማ የሚል ቃል ማለት ነው። ዚስ ሚንስ ራውንድ ብረስትስ ማለት ነው፣ ክብ የሆነ ጡት ማለት ነው። ኦኬ they mean by this is that the breasts of the girls will be fully round and not sagging ይላል። ስለዚህ የነዚህ ሴቶች ጡታቸው ሙሉ ክብ ነው። ኦኬ ፉሊ ራውንድ ነው፣ ሙሉ ክብ ነው። ኤንድ ናት ሳጊንግ ማለት ቀጭም አኬ እንዳለው እንጥልጥል ያለው እንጥልጥል አይሽ ያልወረደ ማለት ነው፣ ያልወረደ ማለት ነው ይልና because ለምንድነው የማይወርደው ይልና because they will be virgins ኦኬ ምክንያቱም ሁሉ ጊዜ ምንድናቸው እነዚህ ሴቶች ቨርጂን ስለሆኑ ማለት ነው። ኦኬ ሴክስ ያደርጓቸው የለ እንደ ቨርጂኒቲያቸው የት ይሄዳል ሲባል ሴክስ አድርገው ሲጨርሱ አላህ ደግሞ ወደ ቨርጂኒቲ መልሳቸዋል ማለት ነው። ኦኬ እነሱ ዲፍላወር ያደርጋሉ፣ አላህ ደግሞ ፊክስ ያደርጋል። እነሱ ዲስቨርጅ ያደርጋሉ፣ አላህ ደግሞ ቨርጂን ያደርጋል ማለት ነው። ስለዚህ ሁሉ ጊዜ ድንግልናቸው ይፈርሳል፣ መልሶ ደግሞ ይመለሳል። ስለዚህ ጡታቸው ደግሞ ልክ እንደዛ አይወርድም ማለት ነው። ሁሉ ጊዜ ሳግ ያላረገ ክብ የሆነ ራውንድ የሆነ ምን ይኖራቸዋል ይላል፣ ጡቶች ይኖራቸዋል ይላል። ባይዘው በሚገርም ሁኔታ ቆይ ምን ያክል ማይል እንደሆነ መቀመጫቸው ምናምን በማይል አስቀምጦታል ኢብን አልቀይም። ቆይ እሱን እናየዋለን። ግን እስቲ በገነት ምን ያክል ሴቶች ሴክስ ሊያደርጉ ይችላል? በገነት ሄደው ምን ያክል ሴቶች ነው ሴክስ ሊያደርጉ የሚችለው ይለው ኢብን ከሲር ሱራ 56 ወይም ደግሞ ምዕራፍ 56:38 ሲያብራራ ምን ብሎ ተናግሯል? ከአውተንቲክ ከሆነ ሐዲስ ማለት ነው፣ ተአማኒ ከሆነ ሐዲስ
ምን ብሎ ዘግቧል? መሐመድ ራሱ ተጠይቆ ነበር። እኛ እስቲ አሁን ገነት ሄደን ሴክስ እናደርጋለን? ልክ ጌታችንን ጠይቀውት ነበረ። የሆነ 7 ባሎች እየተፈራረቁ ያገባች ሴት ገነት ሄዳ ማንን ነው የምታገባው የሚል ጥያቄ አይነት ተጠይቆ ነበር ጌታችን። ልክ ይሄ ጥያቄ ለመሐመድም ተጠይቆ ነበር። ሚስቶቻችን በገነት ምን ሴክስ እናደርጋለን ወይ ብለው ጠይቀውት ነበር። ያው እዚህ ጋር የሚታያቸው ከሆነ ኢን ፓራዳይዝ ዘ ቢሊቨርስ ዊል ቢ እናደርጋለን ወይ ብለው ሲጠይቁት ምን ብለው መለሰ? ኢን ፓራዳይዝ ዘ ቢሊቨርስ ዊል ቢ ጊቨን ሰች ኤንድ ሰች ስፕሪንግስ ፎር ውመንስ ይላል። ለሴቶች የሚሆን ጉልበት ከአላህ ይሰጠዋል አለ። ልክ መሐመድ በምድር እያለ ባይዘው አይ ቲንክ አንዳንድ ስኮላርስ ሰንፈተ ወሲብ አይነት ነገር ነበረበት ይላሉ እና በኋላ ላይ የ30 ሰው ጉልበት ተሰጥቶታል መሐመድ ማለት ነው። የ30 ሰው ጉልበት እንደተሰጠው ሁሉ በገነት የሚገቡ ሙስሊሞችም የ100 ሰዎች ጉልበት ይሰጠዋል አለ። ኦኬ ሰች ስትሪንግስ ለሴቶች የሚሆን ሴቶችን ዲፍላወር የሚያደርግበት ድንግልና የሚወስድበት ጉልበት ይሰጠዋል አለ። አናስ አላሳመነውም ይሄ ነገር እና ሰይድ አስክድ ኦ አላህስ መሰንጀር ዊል ዋን ቢ ኤብል ቱ ዱ ዛት አንድ ሰው የምር ይህንን ማድረግ ይቻላል ብሎ ይጠይቃል። then he will be given the strength of 100 men ኦኬ የ100 ሰዎች ጉልበት ምን ያደርገዋል? ይሰጠዋል። ለምን አልቲርሚዚ also recorded it and said صحيح قال ይሄ صحيح የሆነ ሐዲስ ነው ብሎ ማን ዘግቦታል? አልቲርሚዚ። በአልተበራኒም ይሄ ሐዲስ ምን ተብሏል? صحيح ነው ብሎ ተናግሯል ማለት ነው። ኦ አላህስ መሰንጀር will we have sexual intercourse with our wives in paradise ተብሎ ተጠይቆ ማለት ነው። ዘን የመሐመድ መልስ እዚህ ጋር ተመልከቷል። the man will be able እሺ the man will be able to have sexual intercourse with 100 virgins in one day ይላል። በአንድ ቀን ከ100 ደናግላን ጋር ሴክስ ማድረግ ይችላል። ለምን? ጉልበቱ ስለተሰጠው ማለት። ስለዚህ ጉልበት ይሰጠዋል። የ100 ሰዎች ጉልበት ነው የሚሰጠው። ስለዚህ 100 ደናግላን ፐር ዴይ ምን ያደርጋል ማለት ሴክስ ማድረግ ይችላል። እና በጣም የሚገርማችሁ ዝቅ ብላችሁ ስትመለከቱ ሴቶቹ ራሱ ለዚህ ሴክሹዋል ዲዛይር በጣም ምንድነው ዝግጁ የሆኑ ሴቶች እንደሆኑ ለማጠየቅ ምን ብሎ ይናገራል መሐመድ? አንዲት ሺህ ከመል ወይም ደግሞ ሴት ግመል በበረሃ መካከል ውሃ እንደተጠማች ልክ እነዛ ሴቶችም ለሴክስ የተጠሙ ይሆናሉ ይላል። ያው ዝቅ ብላችሁ አሴ ሺህ ከመል ኢን ዴዘርት ውሃ እንደምትጠማ ልክ እነዚያም ለሴክስ ሬዲ የሆኑ ሴቶች አሉላቸው የሚል ሐሳብ ማን ይናገራል ማለት ነው? መሐመድ። ኦኬ በአጭሩ ጠቅለል ለማድረግ አንድ ሰው ገነት ሲገባ አቀባበሉ ምን ይመስላል የሚል አቦርስ ኦፍ ሃፒነስ ወይም ደግሞ ድራይቪንግ ዘ ሶልስ ቱ ዘ አቦርስ ኦፍ ሃፒነስ የሚል መጽሐፍ አለው በኢብን ቀይም አልጃዊዚ የተጻፈ ስለ ገነት ህይወት ማለት ነው። ስለ ገነት በእስልምና ምን እንደሚመስል እንዴት እንደሚገቡ እንዴት እንደሆነ ህይወታቸው የሚናገር ሙሉ መጽሐፍ ነው ይሄ መጽሐፍ ማለት ነው። እዛ መጽሐፍ አንድ ሰው ወደ ገነት ሲገባ እንዴት አይነት አቀባበል እንደሚደረግለት ምን ያክል ሴቶች እንደሚጠብቁት ምናምን በስፋት ያብራራል እና ገጽ 149 ላይ እንዲህ የሚል ሐሳብ ታገኛላችሁ። እዚህ ጋር የሚታያችሁ ከሆነ ገጽ 149 ላይ እንዲህ ይላል። መጀመሪያ ያ ሰው ወደ ገነት የሚገባው ሚኒማም የሚያገኛቸውን ነገሮች ሲዘረዝር መሐመድ ተጠይቆ ማለት ነው የሆነ ሰው ገነት ሲገባ የሚያገኛቸው ሚኒመም ስጦታዎች ምን ምንድናቸው ተብሎ ተጠየቀ። ያንን ሲመልስ ምን ይላል? መጀመሪያ ትንሹ የሚያገኙት ስጦታ ማለት ነው በገነት ትንሹ የሚያገኙት ስጦታ ምንድን ነው የሚለውን ተጠይቆ እየመለሰ ምን አለ? መጀመሪያ ከሞት ይነሳል። ከዛ በኋላ ከጀነት ምን ይላክለታል ይላል? ሺህ ካሜል ማለት ነው። የሴት ግመል ትላክለታለች። ክንፍ ያላት ነች። ሆፍ ይሄ ኮቴ ነው የሚባለው ሻኮና ማለት ነው። ከወርቅ እንደተሰራ የሚያብረቀርቅ አይነት ግመል ትመጣለች። ይዛው ወደ ገነት ትሄዳለች፣ ወደ ቤቱ ትወስዷለች ይላል። ዘንድ ቤቱ መጀመሪያ ሲገባ ከመግባቱ በፊት ትልቅ ዛፍ አለ። ከዛፉ ስር 2 ውሃዎች ይፈልቃሉ ወይም ይፈሳሉ። ስለዚህ ግመሏ ሄዳ ልክ ከዛፉ በወርቅ የተሰራ ሰንሰለት እዛ አለ፣ እዛ ሄዳ ትቆማለች። እሱ ከሁለቱም ውሃዎች ይታጠባል። መጀመሪያ ፊቱ በጣም ያበራል፣ በደስታ ይሞላል። ከሁለተኛው ውሃ ደግሞ ሲታጠብ ፀጉሩ የሚያምር ይሆናል ምናምን ይላል። ዘን ጋርዲያን ማለት ነው የቤቱ ጠባቂ ያለው
እኔ ጠባቂህ ነኝ ልወስድ መጥቻለሁ ብሎ ወደ ቤቱ ይዞት መግባት ይመጣል ይጀምራል ማለት ነው። ደን በመሬት ላይ የነበረችው ሚስቱ ትመጣና ሚስቶቹ ከሆኑ ሚስቱም ከሆነች ትመጣና ትስመዋለች። በጣም ነው የምወድህ፣ አንተም በጣም ነው የምትወደኝ፣ ከአንተ ለዘላለም አልለይም ምናምን ብላ ትነግረውና ወደ ክፍሉ ይዞት ይሄዳል። እሷን ሰላም ካለ በኋላ ወደ ክፍሉ ይዘውት ይሄዳል ይላል። እዚህ ጋር ለማሳጠር ማለት ነው። እዚህ ጋር የሚታያችሁ ከሆነ አሁን እያነበብኩኝ ልሄድላችሁ። ኦኬ it is built on the waterfall of pearl ምናምን ይላል የተሰራው none of the paths will be ምናምን። ኦኬ ተመልከቱ which will have a bed ይላል። አሁን ወደ ሆነ ክፍል ይወስዱትና ምን ያለው ክፍል ነው የሚወስዱት? አልጋ ያለው ክፍል። አልጋ ያለው ክፍል ከወሰዱት በኋላ on the bed will be 70 mattresses on which will be 70 wives ይላል። አንድ ትልቅ አልጋ አለ። በትልቁ አልጋ ላይ 70 ምንጣፎች አሉ። በሰባዎቹ ምንጣፎች 70 ምኖች አሉ ይላል? ሴቶች አሉ። ኦኬ በሰባዎቹ ምንጣፎች ላይ 70 ሴቶች 70 ሚስቶች አሉት ይላል። each one will have 70 robes yet the marrow of their legs will be seen from the inner of the skin ይላል። የሰባዎቹ ሚስቶች ቆዳቸው ንጣቱ በጣም ነጭ ከመሆኑ የተነሳ በስኪናቸው አልፈ marrow of their bone ማለት የአጥንታቸው መቅኔ እስኪታይ ድረስ ነጮች ናቸው ይላል። መቅኔያቸው እስኪታይ ድረስ ነጫጭ የሆኑ 70 ሴቶች አሉ። ኦኬ he will pass then በእነሱ ማለፍ ይጀምራል the night in intercoursing with all of them ይላል። ስለዚህ ሌሊቱን ሙሉ ከነዚህ ሴቶች ጋር ምን ሲያደርግ ያድራል ይላል? ሴክስ እያደረገ ያድራል። the minimum gift given to ለአንድ ሰው በቃ ትንሽ ተሰጠው ከተባለ ይሄንን ይሰጠዋል ይላል። ከሰባዎቹ ጋር ምን እያደረገ ይቆያል ያድራል ይላል? ሴክስ ያደርግ ያድራል። ሶ ሴክስ ማድረግ ፐርፐዙ ወይም ደግሞ የመጀመሪያ ስጦታው ነው ማለት ነው። እና የሴቶቹ መቀመጫ ዲስክራይብ ሲደረግ እዚህ መጽሐፍ ገጽ 155 ላይ እንዲህ ይላል he will have 72 wives ማርቴር ከሆነ ደግሞ ይሄ ሰማዕታት እንደሚባሉት ደግሞ 72 ሚኒማም ይሰጠዋል ይላል እንደ ደረጃቸው። አሁን ባይ ዘ ወይ ይሄ 2 ዋይቭስ የሚለው በጣም በእስልምና ራሱ ኮንትሮቨርሻል ነው። የሆነ 2 ዋይፎች ይሰጡታል የሚል ኮንትሮቨርሻል ነው። ከሑሪዎቹ ነው ወይስ ከዚህ ዓለም ከምድር ሴቶች ነው 2 የሚሰጠው የሚለው ማለት ነው። ኦኬ ከምድር ሴቶች 2 ተሰጥቶት ለእያንዳንዷ ሚስቶቹ 70 ሑሪዎች ይመደቡላቸዋል የሚል አስተምሮ አላቸው። ለምሳሌ ከምድር ሴቶቹ 2 ይሰጠውና ለእያንዳንዷ ለዚች ለአንዷ 70 ለሁለተኛዋ 70 አገልጋዮች ይሰጠውና እነሱ አስ ኩንኩባይን ታውቃላችሁ? ይሄ ለሴክስ ስሌቭ እንደሚባሉ ለሴክስ ፐርፐዝ ብቻ የሚያገለግሉ ማለት ለሴክስ ፐርፐዝ ብቻ የሚያገለግሉ ሚስት ተብለው የማይጠሩ ሚስቶቹ ግን 2 ብቻ ተብለው የሚጠሩ ማለት። አንዳንዶቹ ደግሞ ኖ ሑሪዎቹ ራሱ 2 ይሆኑና ሌሎቹ ኩንኩባይን የሚባሉ ግን በቃ አስ ሴክስ ስሌቭ የማይቆጠሩ እንደዛ ብለው ነው ዲፋይን የሚያደርጉትና ይሄ 72 ምናምን ሲባል ሊሚት እንዳይመስላችሁ ማለት ነው። ስለዚህ እዚህ ክፍል ላይ ምን ይላል? 72 wives in addition ይላል። ከሚስቶቹ በተጨማሪ 72 ሑሪዎች ይሰጠውና to his wives of this world ማለት ነው። ከዚህ ዓለም ሴቶቹ ከሁለቱ ሚስቶቹ or ከአራት ከሆኑ ሚስቶቹ በተጨማሪ 72 ሑሪዎች ይሰጡትና ይላል one of them will occupy her seat a mile of the land ይላል። የአንዷ ሴት መቀመጫ ወይም ደግሞ መቀመጫ of course ወይም ደግሞ የለውም ስንት ነው ስፋቱ ይላል? 1 ማይል 1 ማይል ማለት ወደ ኪሎ ሜትር 1.6 ኪሎ ሜትር እንደማለት ነው። 1.6 ኪሎ ሜትር መቀመጫ ስፋት ያላት ሚስት ነች ለ72 72 ሆነው ግን አንዷ ብቻ መቀመጫዋ ይሄን ያክል ይላል። እና ለዛ ነው አናስ እንዴ ሰውየው ግን ይችላል ሲባል እንዴ ለአንዷ ብቻ ሳይሆን ለ100 ሴቶች የሚችል ጉልበት ይሰጠዋል ተብሎ የተብራራ ማለት ነው። እና የወንዱ ሴክሹዋል ዲዛይሩ
ኦኬ ለሰባ ዓመት ይቆያል። ኦኬ ሴክሹዋል ዲዛይሩ የሰውየው ማለት ነው ለ70 ዓመት። እዚህ ጋር የሚታያችሁ ከሆነ ገጽ 218 እዛው ማለት ነው ሰይድ ኢብን ጁበይር ሰይድ the sexual desire of the man in paradise will go on for 70 years ይላል። ዲዛይሩ ብቻ ፍላጎቱ የሴክስ ፍላጎቱ 70 ዓመት ከዛ በኋላ ይቆማል ነው ይቋረጣል ነው 70 ዓመት ሲሞላው ያው ወደ ሌላኛው ይሸጋገራል መሰለኝ። እኔ አሁን ይቆማል ይሁን እዛ ትራንስፈር ከአንዷ ጋር ይሁን 70 ዓመት እኔ አላውቅም። ግን ሴክሹዋል ዲዛይሩ ግን በቃ ይሄ ስታንድ እንደሆነ 70 ዓመት ያክል ሴክሹዋል ዲዛይሩ አይቀን ማለት ስታንድ እንደሆነ ማለት ነው። እንደውም አንዳንዶቹ ሀፍረተ ስጋው ራሱ እንትን የማያደርግ ፍላሲድ የማያደርግ ማለት ነው ፍላሲድ የማይሆን ሀፍረተ ስጋ ይሆነዋል እና ዳዝናት ዲስቻርጅ ስፐርም ዳዝናት ፊር ዴይዝ ይላል። እዚህ ጋር የሚታያቸው ከሆነ ወንዱ ማለት ነው ያው እዚህ የሚታያቸው ከሆነ እዚህ ጋር yes with an untiring ሀፍረተ ስጋ and unending lust ይላል። unending lust ያው untiring ያው ሀፍረተ ስጋ and unending lust with force without discharging sperm or fearing days ይላል። በቃ ያን ሁሉ ሴክስ አድርጎ ራሱ ስፐርም ዲስቻርጅ የለም፣ ሞት መፍራት ምናምን የለም። እስልምና ላይ የምትሰሩ ወንድሞች ተረጋጉ። አይ ግን እስካሁን እንደሰማችሁት ይሄ በጣም ከበቂ በላይ ነው። እውነቱን ለመናገር በዚህ ደረጃ ራሱ እንሄዳለን ብዬ አላሰብኩም ነበረ። ለናሙና ሀዲ የተወሰነች ነገር ብቻ ታደርጋለህ ብዬ ነበር ያሰብኩት። ኤኒዌይስ ጥሩ ነው። ምንድነው በዛ ማለቱ ተረጋጉ ማሳየቱ ሰዎች ደግሞ እንዲረዱት ያደርጋል ሐሳቡን። በመጀመሪያ ደረጃ አሁን ዮሐዲ ስላለው ነገር ትንሽ የጠቅላላ ያለ ነገር እና ከኛ አንፃር አንዳንድ ነገሮችን ከመናገሪ በፊት ስለ እስልምና ነው ምን ይሰራልናል ማለት ይሄን ባናቆስ የሚል ሰው ካለ ቅድም አንድ ያነበብኩላችሁ የመጽሐፍ ቅዱስ ክፍል ስላለ ምናልባት አዲስ የመጣችሁ ሰዎች ካላችሁ አንድ የመጽሐፍ ቅዱስ ክፍል ላንብብ። ሮሜ 16 ቁጥር 17 ነው ያልኳችሁ። ሮሜ ምዕራፍ 16 ቁጥር 17 እንዲህ ይላል ቅዱስ ጳውሎስ፣ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን ሙስሊሞች ይቃወማሉ አይደል? ትምህርታችንን ሰው እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና ማሰናከያ የሚያደርጉትን እንዲህ ያሉ ሰዎችን እንድትመለከቱ ለምናችኋል ይላል። ምን እንድትሉ? እንድትመለከቱ። ተዋን እንመለከት ምን አይባልም። እሺ ጋይስ ብቻ አንሳደብ። አሁን ይሄ ትምህርታቸው በቃ የነሱ ይሄ ትምህርት ነው። ትምህርታቸው በቃ እንግዲህ በእስልምና ውስጥ ያለው እንግዲህ የቀጣይ ህይወት ትምህርታቸው በቃ ይሄ ነው። ሰው ትምህርታቸው ይሄ ስለሆነ ብድግ አድርገን ትምህርታቸውን ይዘን ስንሳደብ አንውልም። ቢያንስ ግን ትምህርታቸው ምን እንደሆነ ግን ማወቅ አለብን፣ መመልከት አለብን። ለምን ቅዱስ ጳውሎስ እንደዚህ ያለ እንድትመለከቱ ለምናችኋለሁ አለና ከእነርሱ ዘንድ ፈቀቅ በሉ። ማሰናከያ የሚያደርጉትን ትምህርቶቻችን የሚቃወሙትን ሰዎች ከእነርሱ ፈቀቅ የምንለው ስንመለከታቸው ነው። ብዙ ጊዜ ሰው ትምህርቱን ሽፍና አድርጎ ክድና አድርጎ ሳያስነቃ ማለት ነው ያለበትን አደገኛ ትምህርት ምንም ሳታውቁት የሌላ ሰው ሃይማኖት ላይ ብቻ በመዋሸት የነሱ ትክክለኛ አስመስሎ ለማሳየት ይሞክራሉ። እስልምና እንደዚህ ያደርጋል። ብዙ ሙስሊም ወንድሞቻችን እዚህ ያሉ መምህራኑ ኡስታዞቻቸው ምናምን እንግዲህ ወንድሞችም ምን ለማድረግ ይሞክራሉ? በእነርሱ ዘንድ ያለውን አደገኛ ትምህርት እንዲነሳ አይፈልጉም። ማነው ክርስትና ላይ ግን ይመጡና ክርስትና በትክክል የሚናገረውን አይደለም፣ ክርስትና የማያስተምረውን ከመጽሐፍ ቅዱስ ደስ ያላቸው ሌሎች ጥቅስ ብቻ ምዝዝ እያደረጉ ራሳቸው እየተረጎሙ በአባቶች ትርጓሜ አይደለም በራሳቸው ትርጓሜ እየተረጎሙ የሌላ ሐሰተኛ ትምህርትን በማሰራጨት ነው የሚታወቁት። ሰው ክርስትና ትክክል አይደለም ብለው በሐሰተኛ ክሳቸው እንደዛ ለማስረገጥ ይሞክሩና ዘንድ ክርስትና ትክክል ካልሆነ እንግዲያውስ ትክክለኞቹ እኛ ነን ይላሉ። ስለነሱ ምንም እኮ የሚታወቅ ታሪክ የለም። ውስጣቸው የደበቁትን ነገር እኮ ማንም አያውቁም። ስለዛ ምንድነው ማወቁ ጥሩ ነው፣ መሳደብ ግን አስፈላጊ አይደለም። ስለዛ እንሳደብ። እንደዚህ አይነት መሳደብ ምናምን ብቻ አይደለም። በነገራችን ላይ ሙስሊም ወንድሞቻችን እንዲከፉም አልፈልግም። እውነቱን ለመናገር በምንናገራቸው ነገሮች የሙስሊም ወንድሞቻችን ልባቸው ማቁሰል አይደለም የምንፈልገው። ቢቻል
ያሉበት ቦታ ጨለማ እንደሆነ ከተረዱት እንግዲያውስ ብርሃን ደግሞ እንዲናፍቁ። ሰው ብርሃንን መናፈቅ የሚጀምረው ብርሃን ውስጥ እንደሌለ ማወቅ ሲጀምር ነው ጋይስ። ሰው ብርሃንን የሚናፍቀው መቼ ነው? ብርሃን ውስጥ እንደሌለ ሲያውቅ። ስለዚህ ብርሃን ውስጥ እንዳሉ ማሳወቅ አለብን። ይህንን በግልጽ ነው የምንናገረው። የሚከፋ ካለ በዚያው በጣም ይቅርታ። ግን ብርሃን በክርስቶስ ኢየሱስ ብቻ ነው። እውነተኛው የዓለም ብርሃን ጌታ ኢየሱስ ነው ጋይስ። ሰው በክርስቶስ ካልሆነ ብርሃንን ሊያይ አይችልም። ስለዛ ብርሃንን የሚያየው በክርስቶስ በኩል እንጂ ሌላ በማንም አይደለም። ስለዛ ሰው ከክርስቶስ ውጭ ከሆነ በጨለማ አለ። አሁንም ስለ እሱን በግልጽ ነው የምንናገረው። ጌታ ኢየሱስ ይህንን ነው በቃ መጥቶ የተናገረው ይህንን ነው። በብርሃኑ እንድንመላለስ ጌታ ኢየሱስ የዓለም ብርሃን ሆኖ ወደ ዓለም መጥቷል። ስለዚህ ይህንን ኮምፕሮማይዝ አናደርግም። ሰዎች ይከፋቸዋል ብለን ያለ ኢየሱስ በብርሃን መኖር ትችላላችሁ፣ ጨለማ ውስጥ አይደላችሁም አንልም። ይህንን ቦልድ የምንናገረው ማንም ሰው የፈለገውን ነገር ቢያመጣ ያለ ኢየሱስ ብርሃን እንደሌለ ግን በግልጽ ነው የምንናገረው። ስለዛ የስ በብርሃን ውስጥ አይደላችሁም፣ በጨለማ ውስጥ አላችሁ። አሁንም ወንድሞቻችን እህቶቻችን ፕሊዝ በጌታ ኢየሱስ በኩል ያለውን ይህንን ብርሃን ደግሞ እዩት። ጌታ ኢየሱስ እኮ ብርሃናችን ነው። ድንግዝግዝ ባለ ጨለማ ውስጥ በነበርንበት በዚያን ጊዜ ሰዎች ሁሉ ወደ ጣዖት አምልኮ በገቡበት በዛ ሰዓት ፈጣሪን እንኳን እግዚአብሔርን እንኳን ማወቅ በተሳናቸው ሰዓት በብዙ ኃጢአቶች ተተብትበው የተለያዩ አማልክትን ፈጣሪ አምላክ ብለው በሚያመልኩበት በዚያ ጊዜ እውነተኛውን አምላክ እናመልከው ዘንድ ጌታ ኢየሱስ መጥቶ ስለሁላችን ወደ ዓለም መጥቶ በሁላችን ልብ ላይ ብርሃኑን አበራ። በዚህም ምክንያት እውነተኛውን አምላክ አወቅ ነው ጋይስ። እውነተኛውን አምላክ ያወቅ ነው ጌታ ኢየሱስ ሰው ሆኖ ስለመጣ ነው። ማለት በምልአት ያወቅ ነው የተረዳ ነው እግዚአብሔርን ጌታ ኢየሱስ ይመጣል። እስከዛ በፊትም እንደው ለሆነ ህዝብ ለአይሁዳውያን የተገለጠበት መንገድ አለ። አሁን ደግሞ በጌታችን በክርስቶስ ኢየሱስ በኩል ራሱን ገለጠ። እውነተኛውን አምላክ እኛስ ይዘናል። ስለዛ እናንተም ኑ ነው ወደዚህ አምላክ የምንለው። ይህንን ስንል እየተሳደብን አይደለም፣ እናንተን በማስከፋትም አይደለም ነው የምንለው እንጂ ጨለማን ግን ማስረየት አለብን። ስለዛ ሰው ጨለማ ውስጥ እንዳለ ስትነግረው ኦኬ ጨለማ ውስጥ ነኝ አሁን ዘንድ ብርሃኑን ደግሞ አሳኝ ማለት ይጀምራል። ለዛ ነው ይህንን የምናየው እስልምናን የምናየው እንጂ እንደ የመሰዳደብ የመጨቃጨቅ ምናምን ፍላጎቱ ኖሮን እንዳልሆነ እንድትረዱ እንወዳለን። አንዳንድ ሰው እንደዛ ስለሚመስለው ማለት ነው። ልክ አሁን እስልምና ወይ ፕሮቴስታንት ምናምን ብሎ ሲነሳ ብለን ስናነሳ እንደዚህ የራሳቸውን ሃይማኖት አያስተምሩም እንዲ ይላሉ። ትክክል፣ የራሳችንን የምናስተምረው ስናስተምር ግን የእኛን ሃይማኖት የሚቃወም ሰው ካለ ማሰናከያን የሚያደርግ ሰው ካለ ስለሱ ደግሞ አይ እነሱ ይኸው ከዚህ አንጻር እንደዚህ አይነት እምነት አላቸው ከኛ ጋር ያላቸው ልዩነት ይሄ ነው ብለን ደግሞ እንናገራለን። ሰው ልዩነታቸው አንዱ ለምሳሌ ይሄ ነው። ዛሬ የተነሳው በጣም እንደው ቅድም ፓሽኔት ሆኖ ሲያስተምር እንደነበር አይታችሁታል። ኡስታዛቸውን ሰው ኡስታዙ ሲያስተምሩ የነበሩት የራሳቸው ትምህርት ነው፣ አያገባንም ብያቸዋለሁ። የራሳቸው ትምህርት የራሳቸው ነው፣ ግን ከኛ አንጻር ስናየው ግን ትክክል አይደለም ብለን የምናምነው። ሌሎች ኡስታዞቻቸውም ሲናገሩ እንደሰማችሁት አሁን ቅድም ዮሐዴ እንዳሳየን በገነት ተስፋ የሚያደርጉት ነገር አለ። የሚመጣው ህይወት ላይ ተስፋ የሚያደርጉት ነገር ምንድን ነው? ሌሎች ነገሮችም ተስፋ የሚደረጉ ነገሮች ሊኖሩ ይችላሉ፣ ግን ቢያንስ አሁን አንዱን ግን አይተናል። ለምሳሌ እህቶችን ተስፋ ያደርጋሉ ወንድሞች፣ ወንዶቹ ሴቶቹን ተስፋ ያደርጋሉ። ምን አይነት ሴቶችን? ጡታቸው ጉቹ ብቻ አለ ምናምን አይስ አሁን ቅድም ሲባል የሰማችሁትን ዳላያቸው እንደዚህ ሆነ አሁን አንድ ማይል የሆነ ምናምን የተባለው ግነታዊ ሊሆን ይችላል። ሰው ግነታዊ ከሆነ ምንድነው እያስተላለፈ ያለው? ግን ግርንግዳል ያላቸው እህቶች ምናምን እንደዛ ነው ተስፋ እና ጉቹ ጉቹ ያለ ጡት ያላቸው እህቶችን እንደዛ ተስፋ ያስደርጋል ማለት ነው። በጣም በሚያስገርም ሁኔታ ደግሞ አንዲትን ሴት ብቻ አይደለም፣ አንዲት ሴት ለአንድ ወንድ ምናምን አይደለም። እዛ ቅድም ኡስታዙም ሲናገር እንደሰማችሁት ዮሐዴም የኢብን ካስርን አውጥቶ ሲያሳይ እንዳያችሁት 100 እህቶችን አንድ ወንድም ከ100 እህቶች ጋር በአንድ ቀን 100 ደናግራንን ይችላል። እንደዛ እሺ። ሰው 100 ሴት ከ100 ሴቶች ጋር እንደዛ ማድረግ ማለት ጋይስ ቀላል አይደለም ማለት። አሁን እንድታስቡ የምፈልገው ነገር ምንድን ነው? ለምን ማትስ አንሰራም አይደል? ማትስ እንስራ። በአንድ ሰዓቱ በአንድ ቀን ውስጥ 24 ሰዓት ነው ያለው ጋይስ፣ 24 ሰዓት አይደል? በ24 ሰዓት ውስጥ ከ100 ሴቶች ጋር ማለት ስታከፋፍሉት እንግዲህ በየአንዳንድ ሰዓቱ 4 ምናምን ሴቶች ጋር ይደርሳል አንድ ወንድም። ስለዛ አንዱን ሰዓት ለ4 ሴቶች ካከፋፈላችሁት 15 ደቂቃ ማለት ነው። በየ15 ደቂቃው ነው። በየ15 ደቂቃው ደግሞ ሲሆን አንዲት ሴት ጋር የሚቆይበት የሆነ ሰዓት ይኖራል አይደል? የሆነ ያህል ደቂቃ። እሺ እኔስ ምን ያህል ደቂቃ ኖረ አናውቅም። በዛ ከሚሰጣቸው ብርታት አንጻር ከሆነ ብዙ ሰዓቶችን መቆየት ብዙ ደቂቃዎችን መቆየት ይኖርበታል ብዬ ተስፋ አደርጋለሁ። ግን ዝም ብላችሁ
እንደው 10 ደቂቃ ብቻ በራሱ ብሰጡት 5 ደቂቃ ያርፍና ደግሞ ሌላኛው ሀገር ይሄዳል። 10 ደቂቃ ይቆያል። 5 ደቂቃ ያርፍና ደግሞ 10 ደቂቃ ይሄዳል። 5 ደቂቃ ብቻ ያርፍና በዚህ በ5 ደቂቃ በምትተርፈው ሰዓት ምንድን ነው የሚያደርገው? ይሄ ወንድማችን ነው። ይሄ ወንድማችን ምንድን ነው የሚያደርገው? ይሄ እኛ እምነት አይደለም። እንደዚህ አይነት ነገር እኮ የለም በመጽሐፍቶቻችን እንደዚህ የለም። ኡስታዞቻችንም ተሳስተዋል የሚል ሙስሊም ካለ ባይዜ እኔ ፌር ለመሆን ነው የምሞክረው። ስለዛ መጥቶ ይኸው እዚሁ ጋር ይጠይቃል። ዮሐሪን እንዲጠይቅ እፈቅድለታለሁ። የትኛው ሙስሊም ኡስታዞች ምናምን ካላችሁ ፕሊዝ ፍሪ እና በጣም ፍሪ ሁኑና እድሉን ሰጣችኋለሁ። ከየት አመጣኸው ዮሐድ? እንዲህ ያለ ነገር በእኛ ዘንድ መች አለ ብላችሁ መጠየቅ ይቻላል። የሰማነው ያው ከኡስታዞቻችሁ ነው። ኡስታዞቻችን ተሳስተዋል ካላችሁ መጽሐፍቱ አይደል የሚዳኙት? ከመጽሐፍቱ ላይ ከየት አገኘው የሚለውን ነገር መጠየቅ ይቻላል። እና ጡተ ጉቻማዎች ምናምን የሚለው እሱ እንኳን በግልጽ ቁርአኑ ላይም ስላለ የሚያከራክር ነገርም አይደለም፣ አይከራከሩበትም። እንዳልኳችሁ 10 ደቂቃ አንዲት ሴት ጋር ቆይቶ 5 ደቂቃ ያርፋል። ከዛን 10 ደቂቃ ይሄዳል፣ 5 ደቂቃ ያርፋል። እንደዛ ሊሆን ነው። አሁን ማትሱን እንስራው ካልን ማለት ነው። ያውም ያለ እንቅልፍ ነው። ባይዚ ሙሉ ቀንም ማታ እንዳለ ሁሉንም አስቤው ነው እንደዛ የሚሆኑ እና አሁን ኢማጂን ሰው ተስፋ እያደረገ ያለው ይህንን ነው። ጉች ያለ ጡት ያላቸውን እህቶች፣ ሰፋ ያለ ዳሌ ያላቸውን እህቶች በዚህ ደረጃ እና ገነትን ዝም ብላችሁ ሳሉት። አሁን ገነትን ሳሉት፣ የሚመጣውን ህይወት ሳሉት ጋይስ። የሚመጣውን ህይወት ምን አይነት ህይወት እንደሆነ ማለት ነው። እዛ አዲሱ ዓለም ላይ ምን አይነት ህይወት እንዳለ ዝም ብላችሁ ሳሉት። አንድ ወንድ 100 ሴቶች ጋር የሚለው ሌላኛው ወንድም ለእያንዳንዱ ወንድሞች 100። እንደውም ሚስትየዋ ደግሞ አለች አይደል? በነገራችን ላይ 100 ይሰጠዋል የተባለው ከሚስትየዋ ውጭ ነው ኡስታዙ እንደተናገሩት ከሆነ እና ሚስትየዋ ደግሞ 100 ሴቶች ተሰጡት ተብላ አይከፋትም ካላችሁ፣ ኧረ አይከፋትም። እንደውም ለምን 200 አልሆንም ብላ ይቆጫታል ያሉት። ስለዚህ እንደዛ ከሆነ ትምህርቱ የምርም የመጪውን ህይወት በእስልምና ዘንድ አሁን እየተሰጠ ያለውን የመጪውን ህይወት ተስፋውን ይዩት። ያለው ተስፋ ያ ኑሮ ነው። ኑሮውን ደግሞ ይዩት እስቲ ጋይስ። በቃ ኑሮ አንዳንድ የቁርአን ክፍሎች ላይ እንደሚናገረው ይሄ ፍሬ ምናምን ያዘሉ ዛፎች አሉ። ሰው እየሄደ ቅንጥፍ እያደረገ የሚበላው ማለት ነው። እንዳይጠራራ እንኳን እንዳይረቀው ምናምን ዘንበል ይልለታል። ዮሐዴ ከተሳሳትኩኝ ያው ታረም ዘንበል ይልለታል። በቃ ፍሬውን እየቆረጠ ሙዙንም ምኑንም ይበላል። ደግሞ በ5 ደቂቃ እሷን ያደርግ ይሆን ወይስ ጋደም ብሎ ይነሳ ደግሞ ይሆን? ምንድን ነው አሁን ይህንን የምናሳያችሁ ለምንድን ነው? ይህ ነገር የምር የፈጣሪ ነው ወይስ ሰውኛ ነገር ነው? ሰዎች አሁን ያኔ ይሄ ነገር የመጣው በአረቡ ክፍል ነው። የአረቡ ክፍል ደግሞ ያኔ በጣም ውጥንቅጡ የበዛበት ክፍል ነበረ አይደለ? አዎ፣ እስልምና የመጣበት ሰሞን አካባቢ በጣም ብዙ ጭካኔዎች፣ የዝሙት ነገሮች ምናምን በጣም የበዙበት ጊዜ ነበር እና ሰው እንደዚህ አይነት ነገር ስለሚያስደስተው አይደል? ያው እንግዲህ ሴክሹዋል የሆነ ነገር እነዚህ የስጋ ፈቃዶች ምናምን የስጋ ፍላጎቶች አሉ አይደለ? ሰዎችን ልክ እንዴት ነው አንድ ህፃን ልጅን ና ቸኮላት እገዛላለሁ ይህንን ነገር ሄደና አምጣ ወይም ደግሞ አጥና ምናምን እንደምትለው ቸኮላት እገዛላለሁ ብለህ ያው ቸኮላት ስለሚወድ ያ ልጅ በሱ እንትን እንደምትለው በሰውኛ አሰራር እዛ ላይ እኮ እንደዚህ አይነት ሴክስ አለ። በጣም ብዙ ሴቶች ተቀምጧል። ደግሞ ያበዱ ቺኮች በስማ ጡት ትላለህ። እንደዛ አይመስልም ወይ ጋይስ? አይመስልም? የምር የፈጣሪ ነገር ነው ይሄ ነገር ከሆነ ሰየው ብላችሁ ካመናችሁ፣ ግን እኔ የሰው ነገር ይመስለኛል። ወደኛ ስትመጡ ተስፋችን እሱ አይደለም። ተስፋችን 100 እህቶች ተሰጥተውኝ ምናምን። በነገራችን ላይ እንደዚህ አሁን ይህንን እኛ እንደ ልቅነት ነው የምናየው። በጣም ከታላቅ ይቅርታ ጋር ሙስሊም ወንድመቶች ልቅነት እንደ ልቅነት ነው የምናየው ይህንን እና እንደዚህ ልቅነት እግዚአብሔርን ባንፈራ ጌታ ኢየሱስን ባንፈራው እና እሱን ባንወደው እዚህ ማድረግ እንችላለን። የሀገር ችኮችን እያተራመስን መኖር እንችላለን። ጌታን ካልፈራን ጌታን ካልወደድ ነው አሁን እዚሁ ገነት አልጠብቅም እዚሁ ማድረግ ይችላሉ አይደል? አሁን እንደዚህ በእንደዚህ አይነት ሁኔታ ውስጥ ያሉ በጣም ብዙ እህቶች ስለሚኖሩ በሚያሳዝን ሁኔታ ማለት ነው እንደዚህ ስለሚኖሩ በቃ እየሄድክ በተለይ ሳንቲም ካለ በቃ አለቀ። ገነት ነው የምትኖረው ማለት ነው። እዚህ በቃ ገነት ሊሆንልን እንደዚህ አይነት ነገር ውስጥ እንዲህ አይነት ነገር እየፈጸምክ እና ተስፋችን ይሄ አይደለም። የኛ ተስፋችን በቃ ከክርስቶስ ጋር መኖሩ እንደዚሁ ራሱ ለእኛ ትልቅ ተስፋ ነው። ሞተን አንቀርማው። አንዴ እዚህ ላይ አንድ ነገር ላስታውሳችሁ።
አሁን ይሄ ያለው ነገር ይሄ ከሴቶች ጋር እንደዚህ የሚለው በእስልምናው ዘንድ ያለው ምንም አይነት ማስረገጫ ነገር የለውም። በቃ ዝም ብሎ መነገር ብቻ ነው። እኛ ጋር ግን እርግጥ ያለ ተስፋ ግን ተሰጥቶናል። እርሱም ከክርስቶስ ጋር እንደምንኖር ነው። እሱ 101% እርግጠኞች ነን። እንዴት ካላችሁኝ ጌታ ኢየሱስ ሞቶ ተነስቷል። ጌታ ኢየሱስ ሞቶ አልቀረም ተነስቷል። ስለዛ እኛም እንነሳለን ነው። በቃ ትልቁ ሀሳብ የክርስትና ይሄ ነው። ኢየሱስ መጥቷል። ስለ ዓለም ሁሉ ራሱን አሳልፎ ሰጠ፣ ሞተ፣ ተነሳ። እንግዲያውስ የትንሣኤያችን በኩር ሆኗልና እርሱ የትንሣኤያችን መጀመሪያ ሆኗልና እኛም ሞተን አንቀርም እኮ እኛም እኮ እንነሳለን፣ ከጌታችን ከክርስቶስ ኢየሱስ ጋር ደግሞ እንኖራለን። መቼ ነው? ከትናንት ወዲያ ገብተን እንደተማማርነው ማለት ነው። በዚህ ቃል ተጽናኑ ብሎ ጳውሎስ እንደተናገሩ በመጀመሪያ የተሰሎንቄ መልእክት ምዕራፍ 4:18 ላይ በዚህ ቃል እያንዳንዳችሁ ተጽናኑ ይላል። በየትኛው ቃል? ሁልጊዜ ከጌታ ጋር እንኖራለን በሚለው ሁልጊዜ ከጌታ ጋር እንኖራለን። ጋይስ አስቡት እስቲ ክርስቲያን ወንድመቶች፣ አሁን የምትወዱት ያ ጌታ ኢየሱስ ይመጣል ተመልሶ። ይሄ አስባችሁ ግን ታውቃላችሁ? ባለፈው ቴሌግራም ላይ ጽፌላችሁ ነበረ። ጌታ ኢየሱስ ሲመጣ አሁን እናገኘዋለን፣ እናየዋለን ምናምን እና እናየዋለን። ክርስቶስን የምርም እናገኘዋለን። እንደዚህ ቀጥታ በአይናችን እያየነው ጌታ ኢየሱስ ይመጣል እና ከእርሱ ጋር አብሮ ቅዱሳኑ ይመጣሉ። ወላዲት አምላክም ትመጣለች። ኦፍኮርስ ከቅዱሳኑ ጋር መኖር እንጀምራለን። ያኔ ከቅዱሳን መላእክቱ ጋር ጌታ ኢየሱስ ይመጣል ዘንድ ሁላችንም እንነሳለን፣ አብረን እንሆናለን። ያኔ አስቡት፣ በጌታ በኢየሱስ ኢየሱስን እናገኘዋለን። በስመ አብ ክርስቶስ ኢየሱስን ጋይስ አምላካችንን ያ በስጋ የተገለጠውን ጌታ እሱን እናገኘዋለን። ከእሱ ጋር ደግሞ አብሮ እነዛ የምንወዳቸው ቅዱሳን ደግሞ አሉ። ከነሱ ሁሉ ከቅዱስ ጳውሎስ ጋር እኮ እንገናኛለን አይደል? አዎ ከጳውሎስ ከነ ዮሐንስ ከሌሎች ሐዋርያት ከጌታችን እናት ከእመቤታችን ጋር እመቤታችንም እናገኛታለን። ደግሞ ትመጣለች። በጣም በጌታ ምሕረት እንደዚህ አይነት ሁኔታ ውስጥ ነው የምንገባው። እንዲህ በኢየሱስም እግዚአብሔርን እንዲህ ጌታችን ኢየሱስን ማግኘት እሱ ፈቅዶልን እግሩን ሄደን ብንነካው ብንስመው በስመ አብ እንደዚህ የሆንን ዘለዓለሙ አንድ ቀን ነው የሚሆንብን እና ከጌታ ጋር እንኖራለን የሚለው ለእኛ ትልቁ ተስፋችን ነው። አለቀ። የክርስትና ትልቁ ተስፋ ምንድን ነው ከተባለ ጌታ ኢየሱስ ይመጣል። የተባረከው ተስፋችን ይሄ ነው። የተባረከው ተስፋችን አይደል የሚለው ቅዱስ ጳውሎስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይልና ቲቶ ምዕራፍ 2 ይህንን ሁላችሁ የሚያዙ በጣም ወደው የመጽሐፍ ቅዱስ ክፍል ይሄ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው እንዳለው ሆኖ ትላለ። ቲቶ ምዕራፍ 2 ከቁጥር 11 ጀምሮ ደግሞ ያለው በጣም ወደው የእግዚአብሔር ቃል ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ይህ የተገለጠው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ኃጢአተኝነት ጋይስ፣ እዚህ ኃጢአተኝነት ለምሳሌ ዝሙት ኃጢአተኝነት ነው። ከብዙ ሴቶች ጋር እንደዚህ ነገር መፈጸም ኃጢአት ነው። ያንን ኃጢአት በእስልምናው ገነት ላይ ሽልማት ሆኖ ነው የሚቀጥሉበት። ኦኬ፣ ያንን ኃጢአት የማይሆንበት መንገድ ሊኖር ይችላል በእነሱ አስተምሮ። ግን ያው እኛ እዚህ አሁን ይህን ነገር ኃጢአት አረ የምንለው ሰው እንዲህ ያለ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችንን ምን የተባረከውን ተስፋችንን የትኛውን የተባረከው ተስፋችን ጉች ጉች ያለጡት ያው ግርንግድ ዳለ ነው። የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ያጸጋ ምንም በመጠበቅ የተባረከውን ተስፋችንን እርሱም የታላቁ አምላካችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። በእኛ ዘንድ ያለው ተስፋ ይሄ ነው ጋይስ። ጌታ ኢየሱስ ይመጣል፣ ይወስደናል፣ ከእርሱ ጋር እንኖራለን፣ እናገኘዋለን። ኧረ በስመ አብ! አሁን ሞት ያስፈራናል ጋይስ፣ ሞት ያስፈራናል። ይህንን እዚህ ነገር ላይ በጣም ጥሩ እምነት ካለን ትልቅ እምነት ካለን የምር ሞት ያስፈራናል። ጌታ ስንሄድ ክርስቶስን እንደምናገኘው ካወቅን በተስፋው እርግጠኛ ነን። በነገራችን ላይ ጌታ ኢየሱስ በሰጠን ተስፋ እርግጠኞች ነን፣ 101% እርግጠኞች ነን። ከዛ እንዳንጓደል ግን
ምን ማድረግ አለብን? በተስፋው ምንም ጥርጣሬ የለም። ጌታ የሰጠን ተስፋ ላይ የሚጠራጠራለን ከእናንተ መካከል የለም። ጌታ በሰጠን ተስፋ አንዳች እንኳን ጥርጣሬ የለንም። የእምነት ሰዎች ነን። እምነት ይላል ዕብራውያን ምዕራፍ 11 ላይ ቅዱስ ጳውሎስ ምንድነው ይሄ ያላየነውን ነገር ምናምን የማናየውን ነገር ተስፋ የሚያስደርግ ነገር ያስረግጣል። ስለዛ የእምነት ሰዎች ነን። ጌታ በሰጠን ተስፋ 101% እርግጠኞች ነን። ግን ከዛ ተጓድለን ግን እንዳንቀር ጋይስ አሁን ባለችን በዚህ በትንሽዬ ዘመን እግዚአብሔርን በመፍራት እግዚአብሔርን በመውደድ ልናሳልፍ ይገባል። መንኩሱ አይደለም መንኩስ የሚፈልግ ካለ ያሳየው መንኩሱ ጥሩ ነው። እኛ ደግሞ ማንመነኩስ ሰዎች በተቻለን አቅም እንደው ሲምፕል ብንሆንም ቅልል ያለን ብንሆንም ከጓደኞቻችን ጋር መጫወቱ ምናምን ያለ ቢሆንም እንኳን በዛ ሁሉ ውስጥ ግን እግዚአብሔርን መውደድ እግዚአብሔርን ማፍቀር አለብን። እግዚአብሔርን መውደድ አለብን። እግዚአብሔርን መፍራት አለብን። ሰዎችን ማስከፋት የለብንም ጋይዝ። በሰዎች ላይ በክፋት መነሳሳት በፍጹም የለብንም። ከዝሙት ፈጽሞ መራቅ አለብን። ከዝሙት መራቅ አለቀ። እግዚአብሔርን ይሄ ነገር የሚበድለው ከሆነ የሚያሳዝነው ከሆነ ስጋችሁ የመንፈስ ቅዱስ ማደሪያ ነው የእግዚአብሔር ቤተ መቅደስ ነው ስለተባልን የእግዚአብሔርን ቤተ መቅደስ አንስተን የጋለሞታ ቤተ መቅደስ ልናደርገው አይገባም። አይደለ? አይገባም። በቃ ከሱ ይሄ አደገኛ ከሆኑ ኃጢአቶች ራስን ማራቅ እያላቁ በቅድስና ህይወት ሰው በእንደዚህ ነገር ሲፈተን በዝሙት ምናምን ቶሎ ብሎ ማግባት ሲያገባ ደግሞ በቸርች በኤርሲያን ውስጥ ከኤርሲያን ውጭ ጋብቻ አለ የለም፣ ነውር ነው። ይሄ ባለፉት ዘመናት ውስጥ ጌታ ደግሞ በነገር ሁሉ ከነርሱ ጋር ይሁን። ከአሁን በኋላ ግን ይህንን እያወቀ ከቤተክርስቲያን ውጭ የሚያገባ እርሱ ነውረኛ ነውራም ባለጌ ነው። የምር እና በኤርሲያን ውስጥ ሰው ተጋብቶ በቅድስና ደግሞ ሊኖር ይገባል። ባል ለሚስት እጅጉን ታምኑ፣ ሚስት ለባል እጅጉን ታምና ባል ሚስቱን ልክ ጌታ ኢየሱስ ኤርሲያን እንደወደዳት እንደዛው ራሱን እንኳን አሳልፎ ሲሰጣት ድረስ የሚጠብቃት የሚመግባት ሆኖ ሚስት ሁሌም ለባሏ የምትታዘዝ ሆና ልክ እንደዚህ አይነት ኑሮ ያስፈልገናል። ናይን ወይስ ተስፋችን ልዩነት አለው በእስልምናና በእኛ መካከል ያለው ተስፋ ልዩነቱ አንዱ ይሄ ነው። ቅድም እንዳልኳችሁ ምናልባት ግን አይ እስልምና ላይ ትንሽ በያዝ ሆነ ሀላክ እንደው ትክክል የሌለ ነገር ነው ያስቀመጥከው የሚል ሰው ካለ ግን እንግዲህ እሱን አስገብተን ሀሳቡን መቀበል እንችላለን ማለት ነው። ወደ ሌላው ሀሳብ እንግባ። ስንት ሰዓት ነው እስቲ? ይዋዲ ሰዓቱ በጣም እየሄደ ነው። ነገ እንደምታውቁ ቅዳሴ ነው እና እርሊ መተኛት ስላለብን በጠዋት ለመነሳት አጠር አድርገን እዚህ ላይ ትንሽ ነገር ለጊዜው ምናልባት ወደፊት ደግሞ በሰፊው ወይ ትመጣበታለህ። ለአሁኑ በአጭሩ የምትመልስልኝ አንድ ጥያቄ ያቀርባለሁ ማለት ነው። አህመዲን ጀበል የተባለ አንድ የእስልምና መምህር ወንድማችን በዚህ በአይሻ ጉዳይ ላይ ጥያቄ ሲነሳ እንግዲህ በተደጋጋሚ ስለሚነሳ በአይሻ ጉዳይ ላይ ምንድነው ሙሐመድ አይሻን ሲያገባት ገና ሕፃን ልጅ ነበረች የሚል ነገር ተነስቶ በዛ ትችት ይቀርባል። ምክንያቱም ገና በአሻንጉሊት የምትጫወት ልጅ ስለነበረች በአሻንጉሊት የምትጫወት ልጅ አሻንጉሊቷን አስጥሎ ወይም ከና አሻንጉሊቷ እሱ አያገባም። ይሄ ክርክራችን ድረስ አይደለም። ደግሞ አሻንጉሊቷን አስጥሏታል ወይስ እንደያዘች ነው እንዳትሉ፣ አሻንጉሊት ይዛ እንደነበረ ይታወቃል። በአሻንጉሊት ስትጫወት እንደነበረ ሐዲሳቱ በግልጽ ተናግረዋል። ግን አልጋ ላይ ሲያስተኛት ግን አሻንጉሊቷን አስጥሎ ነው ወይስ አያስጥል የሚለውን እሱ አያገባን። ሆነም አልሆነም ግን በአሻንጉሊት የምትጫወት ልጅ እንደዚህ አድርጓል ተብሎ ትችት ይቀርባል። እንግዲህ እስልምና ላይ ትችት ያቀርባሉ ሰዎች። ይህን ለመመለስ ሲፈልግ በራሱ መንገድ ይሄ እንደው ከዚህ አንጻር ነው ብሎ መመለስ ይቻላል። ትችቱ አግባብነት ከሌለውም ከዚህ አንጻር አግባብነት የለውም ብሎ ማስረዳት ይቻላል። ከዚህ አርቀው አልፈው ግን የሌላ ሰው ሃይማኖት ላይ ይመጣሉ። ሙስሊሞች ይመጡና ያልተደረገ ነገር እንደተደረገ አድርገው ለመናገር ሲሞክሩ ያለ የተደረገ ነገር ከሆነ ችግር የለውም። ግን ያልተደረገ ነገርን በምን መልኩ ሲናገሩ ሰማን። እመቤታችን ከቅዱስ ዮሴፍ ጋር የነበራት ግንኙነት ልክ ሙሐመድ ከአይሻ ጋር እንደነበረው ግንኙነት ከሱ ጋር ለማነጻጸር ሲሞክሩ አይተናል። የእመቤታችን ምንም የሚገናኝ ነገር የለውም። ኦፍኮርስ ሰው የእመቤታችን ምንም ግንኙነት እንደሌለው እንድታውቁ አስቀድመን ከአይሻ ጋር በተያያዘ በአይሻና በመሐመድ መካከል ያለውን ግንኙነት እስቲ በጣም ለአጭር ደቂቃ ይዋዲ መርዘም የለበትም ቶሎ መተኛት አለብን ባል እና እሱን ለናሙና ያህል ትንሽ ማስረጃዎችን አሳየንና እናልፋለን።
ኦኬ እሺ አኪ ቃለ ሕይወት ያሰማልን። አሪፍ ነገር ብላል። በተለይ በገነቱ ዙሪያ አስቧል። ክርስቶስ ኢየሱስን አይተ ከዛ በኋላ ሴት ስትመኝ ክርስቶስ ምን ያክል ፈጣሪህን ብጠላው ነው ይነክ ፈጣሪ ፊት ሆነ ፈጣሪ ረስተ የሆነ 72ቱ ሴቶች ትዝ የሚሉ ጀስት ኢማጂን በጣም ከባድ ነውና እንኳን እዛ በክብሩ በልልናው ተገልጦ እሱን መላእክት እንኳን ለማየት የሚናፍቁት ጌታ ፊት ለፊት ተገልጦ ይቀርና በምድር ተመላልሶ ሲያስተምር እንኳን ሐዋርያት ያላቸውን ሁሉ ጥለው ነው የተከተሉት ጌታችንንና በሰማይ ደግሞ ስጋዊ ነገር ሁሉ ጥለን የምንከተለው አምላክ በቃ እሱ ደስታችንም ህይወታችንም ነው የሚሆነው። በእስልምናው ግን ከፈጣሪ ይልቅ ሴቶች ናቸው የሚያስደስቱ ወይም ደግሞ የደስታ ምንጭ የሚሆኑት ማለት ነው። እና ይሄ በደንብ ሊታሰብበት ይገባል ለማለት ነው። አሁን ወደ አነሳው ሀሳብ ስንመጣ አሁን እንግዲህ የእመቤታችን ጉዳይ አንተ ራሱም ስላነሳው ምንም አልነካውም። ምንድነው ይሄ ዩቱብ ፋላሲ የሚባል አለ አይደለ? እኛ ጋር ያለው እሳት እናንተም ጋር አለ፣ ስለዚህ ተያይዘን እንጥፋ አይነት ነገር ማለት ነው። ሲጀመር የሚነሳው አርጊመንት ምንድነው? ቀደም አኬም እንዳለው አንድ ይሄንን ሀሳብ ሶርስ ወይም ደግሞ ገላጩ ፈጣሪ ነው ተብሎ ነው። ኦኬ የመሐመድ ለየት የሚያደርገው ፈጣሪ የፈቀደው ፈጣሪ ያዘዘው ትምህርት መሆኑ ነው። ኦኬ ፈጣሪ ያዘዘውና ያስተማረው ትምህርት መሆኑ የት ነው ያስተማረው ፈጣሪ የሚል ሰው ሊኖር ይችላል አይደል? በሱረቱል ጠለቅ ወይም ደግሞ የፍቺ ምዕራፍ የሚባል አለ በእስልምናው። እዛ ክፍል ላይ ሴቶች እሺ አንዴ ማስረጃ ከፍቼ ቶሎ ቶሎ ብዬ የተወሰኑ ነገሮች አሳይቼ አኬ ጠቅልሎ እንወጣለን። ነገ እሑድ ስለሆነ ሱራ 65 ይቻላል ይቻላል ሪያክት እያደረጉ መቀጠል እንችላለን። እሺ ሱራ 65 ላይ ምን ብሎ አላህ ያዛል ለሙስሊሞች ማለት ነው? ስለ መፋታት ሱረቱል ጠለቅ ማለት የፍቺ ምዕራፍ ማለት ነውና ሴቶች እንዴት መፋታት እንዳለባቸው ወይም ደግሞ የመፋታትን ህግ የሚያስቀምጥበት ምዕራፍ ነው ማለት ነው። ስለዚህ ማን ናቸው መፍታት የሚችሉት ወይም ደግሞ መፋታት ካለባቸው እንዴት ነው መፋታት የሚችሉት የሚለውን የሚናገር ክፍል ነው። ቁጥር 4 ላይ እንዲህ ይላል፣ እኒያም ከሴቶቻቸው ከአደፍ ያቋረጡ ወይም ደግሞ በኢዳቸው ህግ ማለት ነው ብትጠራጠሩ ኢዳቸው 3 ወር ነው ይላል። ለምሳሌ አደፍ ያቋረጡ ሴቶች አሉ አይደለ? ለምሳሌ እድሜያቸው የሆነ ከስንት ነው ከ35 ዓመት በላይ ምናምን ሲሆኑ ያቆማሉ አይደለ? ፔሪድ ማየት ልክ እንደዚያ እነዛ ያቋረጡ ሴቶች ከሆኑ ስትፈቷቸው በምን አይነት መልክ ነው የምትፈቷቸው የሚለው ያው ከተፋቱ ከ3 ወር በኋላ ማግባት ይችላሉ። ፈታቸው ከዛ ከ3 ወር በኋላ ሊያገቡ ይችላሉ። ፔሪዳቸው ቼክ ተደርጎ ማለት ነው። የምርም በእድሜ ምክንያት 45 ሶሪ የምርም በእድሜ ምክንያት ነው ፔሪዳቸው የቆሙ ወይስ አርግዘውና እንዳይሆን የሚለውን ቼክ አፕ ለ3 ወር ይሰጣቸውና ከዛ በኋላ ካላረገዙ ማግባት ይችላሉ ማለት ነው። ሁለተኛው እነዚያ ገና አደፍን ያላዩት እነዚያም እዳቸው 3 ወር ነው ይላል። እነዚህ ደግሞ ገና ህፃናት ሆነው ፔሪድ ማየት ያልጀመሩ ሴቶች እስከሆኑ ልንፈታቸው ከፈለግን ወይም ደግሞ ልትፈቷቸው ከፈለጋችሁ እነሱም 3 ወር ቆይታችሁ ምን ትሏቸዋላችሁ? ትፈቷቸዋላችሁ ይላል። ኦኬ እንዴት? ምክንያቱ ህፃን ነች፣ ፔሪድ አላየችም፣ ግንኙነት እያደረጉ ቆዩ። ከዛ ሊፈታት ፈለገ፣ ፈቷት 3 ወር መቆየት አለባት። ምክንያቱ በዛ ሰዓት ፔሪድ ጀምራ ጸንሳ ምናምን እንዳይሆን ቼክ ለማድረግ ማለት። ካላየች ምናምን ስቲል አሁንም ከ3 ወር በኋላ ግን ድጋሜ ሌላ ሰው ልታገባ ወይም ደግሞ ማግባትም ትችላለች ማለት ነው። እርጉዞች ከሆኑ እርግዝናቸው እስኪያልቅ ድረስ ወይም ደግሞ እስኪወልዱ ድረስ ነው የሚል ህግ ትመለከታላችሁ። እዚህ ጋር ኢዳቸውን ወይም ደግሞ ኢዳ ይሄ ገና አደፍን ያላዩ የተባሉት አንዳንዶቹ ሙስሊሞች ምን ለማለት ይሞክራል? አይ ይሄ እኮ የተባለው በበሽታ ምክንያት እድሜያቸው ራሱ ደርሶ ያማያዩ ሊሆኑ ይችላሉ፣ እንደዛ እያለ ነው ለማለት ይሞክራል። የትኛውም ተፍሲር ተመልከት በዚህ ጉዳይ ተስማምተው ባይዘው ሁሉም ተፍሲሮች ሲያብራሩ ተስማምተው አያውቁም። ባይዘው አንዱ ሌላ ቢል አንዱ ምናምን ይላሉ፣ ከዛ የተመቻቸው ይመርጣሉ። በዚህ ጉዳይ ግን ሁሉም ተፍሲሮች ማለት ነው ተመሳሳይ ሀሳብ ነው የሚያስቀምጡት ማለት ነው። ለምሳሌ ኢብን አባስ አለ፣ እዚህ ጋር አልጀላለይን አለ፣ ኢብን ከሲር አለ። ሶስቱም ምንድነው የሚሉት? ኦኬ ገና አደፍን ያላዩ የተባሉት እነማን ናቸው ተብሎ ሲጠየቅ መሐመድ ምን አለ?
ዞስ እዚህ ጋር ለምሳሌ አልጀላላይ የሚታያቸው ከሆነ አላቅም እዚህ ጋር ይላል ዞስ who have not yet menstruated because of young age ይላል። እድሜያቸው በጣም ትንሽ ከመሆኑ የተነሳ ፔሪድን ያላዩ ሴቶች ፈታቸው 3 ወር ቆይተው ድጋሚ ማግባት ይችላሉ ይላል። ኢብን ከሲርም ተመሳሳይ ሐሳብ ያነሳል። ስለዚህ በፈጣሪያቸው ደረጃ ምን ይላል? ፔሪድ ያላዩ ሴቶች ማግባት እንደሚቻል ማግባት ብቻ አይደለም መፍታትም እንደምችል ህግ እያስቀመጠ ነው። ይሄን መሰረት አድርጎ መሐመድ ራሱ አይሻ ጅብሪል በካርተን ወይም ደግሞ ይሄ ሸራ ስሎ ሰጠኝ እና አንቺ ሚስቴ እንደምትሆኚ አላህ ነግሮ ነበር ወይም ደግሞ አሳይቶኝ በጅብሪል በኩል ነው አይሻ እንዲያገባት ባይዘው የታጨችለት ማለት ነው። እዚህ ፐርፐዝሊ በፈጣሪ የታዘዘ ትእዛዝ ነው በእስልምናው ሲሆን ማለት ፈጣሪ እንዴት ገና የወር አበባ ማየት ያልጀመረችን ህፃን ልጅን ኦኬ አያገባ ብሎ ኦርደር በቃ በስዕል አቅርቦለት ሊያቀርብ ይችላል። ገና ፔሪድ ማየት ያልጀመረች እቃ ብላ ጠግባ ያልጨረሰች ህፃን ልጅ መምረጥ ክፉና ደጉ መምረጥ የማትችል ልጅ እንዴት ሊያጋባው ይችላል ተብሎ ሲጠየቁ ድንግል ማርያም ገብርኤል መጥቶ አብስሯት ይህ እንዴት ሊሆን ይችላል ብላ ኦኬ በራሷ ኮንፌስ አድርጋ ይሁንልኝ ይደረግልኝ ብላ አሜን ብላ መቀበል ምስል ነው ጋይዝ ሙሐመድ እንግዲህ አይሻ የምትባልን እህት እንደዚህ አግብቶ ነበረ እና በልጅነቱ አግብቷት ስለነበረ ለዚህ ጉዳይ አንዳንድ ትችቶች ሲደርስባቸው ከማን ጋር እያነጻጸሩ ነው አልኳችሁ? ቅዱስ ዮሴፍና ወላዲተ አምላክ መካከል ያለው ግንኙነት ልክ እንደዛ እንደሆነ ያለው እሱ ነው። ራሱ ፈጣሪ ነው። አንደኛ አይሻን ይመረ ዓመት የ6 ዓመት ልጅ እያለች አገባት። በ9 ዓመት ደግሞ የኮንሱሜሽኑ ነው። የ9 ዓመት ህፃን ልጅ እያለች አሽሙዲት በምትጫወትበት ሰዓት ወደ አልጋ ላይ ይዟት ወጥቷል የሚል ትችት ይቀርባል። ስለዚህ አሁን ትችቱን መጀመሪያ መረዳት አለብን። እነሱ እንዴት ከመሬታችን ጋር እንዳገናኙት እንድትረዱ ማለት ነው። እና እስቲ ትችቱን በደንብ ለመረዳት እሱን እየነገረን ያለው አሳየን። ያ በጣም ተስፋችን ኢየሱስ ነው የሚለው ኮሜንት ጥሩ ነው። ተስፋችን ኢየሱስ ሁሌም ሌላ ቦታም ስትሄዱ ከሆነ እንደውም ጥሩ ነው። ተስፋችን ኢየሱስ የሚለው ጥሩ ኮሜንት ነው። ፕላስ ደግሞ ቅድም ዮሐዴን 100 ሺህ የማስገባት ቻሌንጅ ስትሉ ነበረ፣ እያሰብንበት ነበረ እኛም በምን መልኩ ነገሮች እንትን እንደምንል። የኔም አካውንት አጋጣሚ በጣም ስለተመታ ቪዲዮ ያን ያህል ብሰራም ያን ያህል የሚጠቅመው አልመሰለኝም። ስለዚ የተወሰነ ይነሳሳና ቪዲዮን የምሰራለት ይሆናል። ፕሊዝ በተቻላችሁት አቅም ዮሐዴን ፎሎ ያላደረጋችሁ ሰዎች ፎሎ አድርጉት። በጣም የተወደደ ወንድማችን ነው። እስልምና ላይ ይሰራል። እስልምና ላይ ሲሰራም ደግሞ የሆነ ጥሩ በሆነ ወይ ይሰራል። ጥሩ ነው፣ አሪፍ ነው። በጣም ቆንጆ፣ በደንብ እውቀቱን በጣም ቆንጆ ነው። ፕላስ ደግሞ ሰዎችን በማያበሽቅ መልኩ እያደረገ ለማስረዳት የሚሞክር ወንድማችን ስለሆነ ፎሎ ማድረግ አትርሱ። ዮሐዴን እስልምና ላይ ብቻ አይደለም ፕሮቴስታንቲዝም ላይ ሌሎችም ላይ ይሰራል እንደዚሁ። ዮሐዴን ፎሎ አድርጉት። እሺ ቀጥል ሶይ ዮሐዴ አይሰማም? ድምፅ የተቋረጠ እንዴ? ማማ ይሰማል? ላኪ ሰላማችሁ ይብዛ። እንዴት አመሻችሁ? አሜን፣ እግዚአብሔር ይመስገን። የታባቱ ገባ ታዲያ። ልደውልለት እስቲ ቆይ፣ ድንገት እያወራ ከሆነ
ኦኬ። አይ መደወል አልችልም፣ እዚህ ጋር ይቋረጥብኛል። ዮሐዴ ደውሉለት እስቲ። ኦኬ ይሰማል። አሁን ተመልሻለሁ። በጣም ይቅርታ ኔትወርክ ተቋርጦ ነበር እና አጥፍቼ ያበራሁት። ኦኬ ኦኬ። ነሳኢ 3379 ላይ ሱናነ ነሳኢ እና እየተቆራረጠ ነው። ዮሐዴ ኮንሱሜትድ ዘ ሜሬጅ ዊዝ ሚ ዮሐዴ ምን ማለት ነው? አለውኝ አኬ እየተቆራረጠ ነው በጣም ምንም እየተሰማ አይደለም። እስቲ አሁን አውራ። እየተቆራረጠ ነው። አሁን ይሰማል? እስቲ አሁን ቀጥል። እስቲ አሁን ድገሙ አንዴ። ወይ ተመልሼ ልግባ መሰለኝ ተቋርጦ ነበር። አሁን ቀጥል እስቲ። አሁን ቀጥል እስቲ። ራሳኪ እንኳን አትሰማው እያወራ ነው። ይኸው ዮሐዴ እስካሁን አልገባማ። ማማዬ አልገባም። እያወራ አይደለም ኔትወርኩ መሰለኝ። ኔትወርክ በቃ በጣም እያዛገው ነው ማለት ነው። ቆይ እስኪ አንዴ ትንሿ ዮሐዴ በቃ ወይ እንትን እናድርገው፣ ቀጣይ ቀን እናድርገው። አሁን ሰዓቱ በጣም ሄደ፣ 4 ሰዓት ሆነ። እዚሁ አርፈን እንተኛ። ነገ ግን የሆነ ነገር ላሳይ ነው የገባሁት። ቀጣይ ያሳይሽ። ዮሐዴ ካልሰራለት አንዴ ቪዲዮ ልክፈትላችሁ። ካያችሁ ዮሐዴ እንደ መንደርደሪያ አድርጎ ያሳያችሁ ቪዲዮ ነበር። በደንብ ይኸው መጣ። በደንብ ዮሐዴ አለ። ዮሐዴ አለው ይሰማል? አሁን ይሰማል ወይ? እሺ ቀጥል። እሺ ይሰማል። አጠር አድርጋ አጠቃሉና እንጨርስ።
እሺ ቀጥይ ማማይ። ነገ ቅዳሴም ስለሆነ ምናምን። እሺ ይሄ ቪዲዮ በመጀመሪያ ላይ ዮሐዴ ያሳያችሁ እንደ መንደርደሪያ አድርጎ ያሳያችሁ የሆነ ፖይንት እንድትይዙበት ነው። ምክንያቱም ይሄ ሼክ የተናገረው ነገር አለ፣ አደገኛ የሆነ ንግግር ማለት ነው። ማለት አስተምሮቱ ራሱ ከምን የመነጨ እንደሆነ ይሄ በጀነት እንዲያለ ይሄ ያለ ምናምን የሚለው ነገር ከአምላካዊ ያልሆነ ነገር እንደሆነ የሚያሳይ ቃል ተናግሯል። አዳምጡት አንዴ። አጁን ሙጣሃራ ነው ያለው። እንዲሁ ለወንዶቹ እንዲህ ተቀማጥለዋል፣ እንዲሆኑ እንጂ ተብሏል። ሴቶቹስ ምን አላቸው? ሴቶቹ ሁር ላይን አላቸው። እዚያ ወንዶቹን ስለ ጂሃድም ሲያባብላቸው ሲያግባባቸው በሁር ላይን ይላል። እኛ ጋር እንዲሁ ሴቶቹ አይነሳልንም እያሉ ነቢዩ መሐመድ ሴቶች ወንዶችን ሲያባብል ምን እያለ ነው? ለጂሃድ ለጦርነት ማለት ነው። ሲያባብላቸው ምን እያላቸው ነው የሚያባብላቸው? እንደው በጀነት እንዲያለላችሁ የሚልን ተስፋ ይሰጣቸዋል የሚል ነው። ይህንን ተፍሲር ሱረቱል አልአዕራፍ የዘረፋዎች ምዕራፍ 8 ቁጥር 1 ላይ ያለውን የዚሁ ሰውዬ ቁርአን ነው። በነገራችን ላይ ሼክ መሐመድ ዘይን የጻፈው ቁርአን ነው። ካያችሁት ሱረቱል አልአዕራፍ ማለት ነው የዘረፋዎች ምዕራፍ ቁጥር 1 ተፍሲሩን ስትመለከቱ ለምንድነው የዘረፋዎች ገንዘብ የአላህና የመልእክተኛው ነው የሚለውን አልሱይጢና አልዋሂዲ ሲያብራሩ እንዲላል በጦርነት ከተማረኩ ገንዘቦች ምዕራፍ ይላል። አሁን ወጣቱ በምን ያህል ነገር ምን አይነት ተስፋ ሲያገኝ እንደሚነሳሳ ለማሳየት ያህል ነው። በጦርነት ከተማረኩ ገንዘቦች ምዕራፍ አንደኛው አንቀጽ የወረደበት ምክንያት አለ። ይህ ምዕራፍ በሙሉ የወረደው በበድር በዘመቻ ላይ በተማረከው ንብረት ምክንያት ነው አለ። የበድር ዘመቻ ዕለት ነብዩ መሐመድ ከጠላት ጦር አንድ ወታደር የገደለ የሟችን ልብስና ትጥቅ ይሸለማል። ምርኮም እያመጣም ከምርኮ የሚገኘውን ቁሳቁስ በሙሉ ለማረከው ሰው ስጦታ ይበረታታል በማለት ሲያውጁ አለ ነብዩ መሐመድ ሄዳችሁ ተዋግታችሁ የተዋጋችሁትን ሰው ንብረት ለራሳችሁ ትወስዳላችሁ በማለት ሲያውጁ ወጣቶቹ የሙስሊሙን ሰራዊት ሞራላቸው ተነሳሳና ወደ ጦርነት ዘልቀው በመግባት ጠላትን መግደልና መማረክ ላይ ተረባረቡ ይላል። በደንብ አስተውሉ። የወጣቶቹ ሞራል የተነሳሳው ምን ሲባሉ ነው? እናንተ እኮ የዘረፋችሁትን ገንዘብ ወይም ደግሞ የያዛችሁትን የማረካችሁት ገንዘብ እናንተ ናችሁ የምትወስዱ ሲባሉ ይሄኔ በሞራል ተነሳሱና ወደ መግደል ተረባረቡ ማለት ነው። አሁን የመጀመሪያውን ቪዲዮ ካያችሁ ለጂሃድ ሲያባብላቸው እናንተ እኮ የሆረ ላይን ሴቶች አሏችሁ እንዲያሏችሁ በማለት ለወንዶች ተስፋ እንዳላቸው ይናገራል። እኛ ሴቶች ምንድነው ተስፋችን ብለው የጠየቁበት ፖይንት ምንድነው? እነዚህ ወጣቶች ራሱ በዘመኑ የነበሩ ወጣቶች እንኳን ወደ ጦርነት ሲሄዱ የሚሰጣቸው ተስፋ ምንድነው? እናንተ እኮ ከሞታችሁ በኋላ ሴቶችን ትሸለማላችሁ፣ እዚህ ምድር ላይ ያለው ነገር እኮ ሁሉ ነገር በጀነት አለ፣ ችግር የለም የሚል ብልጭልጭ የሆነ ተስፋ ማለት ነው እየተሰጣቸው ነበረ ወጣቱም የሚዘምቱት። ይህንን ነገር ስታዩት ከሰው የመነጨ እንጂ ከአምላክ ያልሆነ እንደሆነ ከሼኩም ንግግር እንመለከታለን። ምክንያቱም ነብዩ መሐመድ እንደው ለጂሃድ ሲወጡ ተስፋ ብሎ የሰጣቸው ለወንዶቹ ምንድነው ይላል ራሱ ሼኩም ሲናገር እንደው ሴቶች የሆረ ላይን ሴቶች አሉ የሚል ነው። ይሄንን የቁርአን አያ ስትመለከቱት ደግሞ እነዚህ ወጣቶች ሆ ብለው የተነሱትና ሞራላቸው የተነሳሳው በምንድነው? ገንዘብን ዘርፋችሁ ለራሳችሁ ትወስዳላችሁ፣ የማረካችሁትን ገንዘብ ለራሳችሁ ትወስዳላችሁ ሲባሉ ተነሱ ማለት ነው። ወደ ጦርነት ሆ ብለው እንደተነሱና ሞራላቸው እንደተነሳሳ ይነግረናል። ከዚህ የምንረዳው ምንድነው? ይሄ ከአምላክ ያልሆነ መገለጥ እንደሆነ ይሄ መለኮታዊ መገለጥ እንዳልሆነና ልክ ቅዱስ ጴጥሮስ እንደተናገረው በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን ኢየሱስ ክርስቶስን ኃይልና መምጣት አሳወቅናችሁ እንዳለው ይሄ በብልሃት የተፈጠረ ተረት እንደሆነ ይቅርታ አድርጉልኝና ለአማርኛ ሰዎችን የመሸንገል አይነት ሰዎች ተስፋ አድርገው ይሄንን ነገር ወደሚፈልገው ዓላማ እንዲሄዱለት የተደረገ እንጂ አምላካዊ መገለጥ እንዳልሆነ ግልጽ የሆነ አስተምሮና ግልጽ የሆነ ከሼኮቻቸውም አነጋገር የምንረዳው ከተፍሲሮቻቸውም ከቁርአኑም እንደተረዳ ነው ማለት ነው። ይሄን ለማሳየት ነው። ቃለ ሕይወት ያሰማልን ነበር። እናመሰግናለን ስላደረጋችሁት እንትን። አሁን መተኛት ትችላለህ። አኪ ዮሐዴም ጠፋ። እናመሰግናለን። ዮሐዴ ጠፋ። እናመሰግናለን። እግዚአብሔር ያክብርልን እናንተንም። እንግዲህ ጋይስ ዛሬ ስለዚህ ያየነው የተስፋችን ላይ ነው፣ የወደፊት ተስፋ ላይ ነው የተወሰነ ያወራነው።
ቀጣይ ጌታ ቢረዳን ደግሞ የዚህ አይሻ ምናምን ጉዳይ ላይ ከመቤታችን ጋር የሚነጻጸር ነገር አለ ወይ የሚለውን ለማየት የምንሞክር ይሆናል። ለዛሬው ግን ይበቃናል። እናንተ ሰዎች ሰላም እደሩልኝ ምናምን። መልካም አዳር።